ልብ በሉ ስሙ የምንፍቅና ጥግ ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። ፍጥነቷ ረቂቅ ነው፣ ምጡቅ ነው። ስልጣኗ ደግሞ ከፍ ያለ ነው። ወስሉት ስምኪ ማህበር እግዚአብሔር ቦታ አይከለክላትም። በሁሉ ቦታ ትገኛለች፣ ለሁሉም ትደርሳለች። በሁሉ ቦታ መድረስ፣ በሁሉ ቦታ መገኘት የማን ባህሪያት ነው? እግዚአብሔር ለሰው ልጆች ያካፈለው ባህሪ አለ፣ የማያካፍለው ባህሪ አለ። ቅድስናውን፣ ጽድቁን፣ ምሕረቱና ፍቅሩን አካፍሎ እዚህ ግን ጫማ አለቃቅተው ምን እንደሚሉ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። እሱና እሷ ናቸው ሞትን የፈቱት፣ እሱና እሷ ናቸው ሙታንን ከሲኦል ያስነሱት እያሉ ኤርሚ ዘማርያም እየሳቀብን ነበረ። ሰይጣን ሁሉ ቦታ ይገኝ እንዴ የለ እንዴ እያለ ማለት እንደዚህ የሚያስቡ አሉ ኦርቶዶክሳውያኖች። ሰይጣን ሁሉ ቦታ ይገኛል እንዴ? ኧረ ሰይጣን ሁሉ ቦታ፣ ጭፍሮች፣ አለቆች፣ ስልጣናት፣ የጨለማው ዓለም ገዢ የሚባሉ አሉ። እሺ እንትን አያውቅም ብለህ ሰውየው እኮ ዝም ብሎ ነው እንዲሁ አትብገጽ እያለ ይውላል እንጂ የስልጣን ሃይራርኪ ያላቸው በክፉ የመናፍስት ኃይላት ማለት ነው። ኤልሳ ምንም ከዛ ፕሬዘንት ባይሆንም በዛኛው እየተደረገ ያለውን ነገር ያውቅ ነበረ እያልኩ ነው። እሱ የሚያሳየው ኤልሳ በሁሉ ስፍራ መገኘቱን ነው። ማወቁ ምንድነው ታዲያ? አይደለም አንተ ያለውን ማወቁ አዎ ወይ አይደለም በላይ የእግዚአብሔርም ሰው ነፍሷ አዝናለችና ተዋት። ከዛስ እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ። እግዚአብሔር ከኔ ሰውሮታል አልነገረኝም። ኤልሳ የሚያውቀው እግዚአብሔር ሲነግረው ነው ማለት ነው። አዎ ካልነገረውስ? በዚህ ወራት አሁን እሱ ቆሞ ከእሷ ጋር በሚያወራበት ወራት ማለት ነው። መጋቢት ከሆነ መጋቢት እያላት ሃሌሉያ። እንዲህ ነው ትንቢት። አየህ፣ እንዲህ ነው ትንቢት። በጓሮ በኩል ወጣው፣ ቆርቆሮ በር ነበር ቤታችሁ፣ ከዛ አልጋ ላይ ወጣው። ዳር ያዝ እኮ ነው ብዬ የምልህ አንተ ሰውዬ አንተ። ለቶማስ ልስጣው ጋር ሄደው እንደምን። እሺ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ኮርቶርስ ነው አይደል? እሺ ቶም ከጥሽ እግዚአብሔር ይስጥልኝ እድሉ ከተሰጠኝ እስኪመጣ ድረስ ይሄን ላሳያችሁ። የሚታይ ከሆነ ይታያል። ከትልቁ ማድረግ ትችላለህ አንዳችሁ። ኦኬ ምንድን ነው ልታሳየን የወደድከው? እሱ ላይ ላሳያችሁ የፈለጉት ምን መሰለህ? ውዳሴ ማርያም ከሰኞ ላይ ወሰጠጠ መጽሐፈ ደሆሙ ብሎ ማለት የአዳምንና ቀደደ። ለምንድን ነው የጠየቅኩህ ላይ ተተዛየርከው? መልካ ፍልሰታ ላይ የሞትን ማሰሪያ ቆይ አንዴ የሰኞ ውዳሴ ማርያምን ስናነብ የቀደመውን መርገም አጥፍቶልናል ይላል። የሐሙስን ስናነብ በእርሷ አጠፍቶልናል ይላል። መልካ ፍልሰታ ላይ እሷና እሱ ናቸው ያጠፉት ይላል። ተስማማ። አንዱን ቶሚዬ አንዱን ተስማማ። የሰኞ ውዳሴ ማርያም ላይ መርገሙ የጠፋው በእሱ ነው ይላል። የአዳምና የሔዋን መርገሙ ወሰጠጠ መጽሐፈ ዳውሙ እሱ ነው ያደረገው ይላል። የሐሙስ ውዳሴ ማርያም ላይ ትምክህተ ኩልነ ብሎ በሚለው ላይ በእሷ ነው የጠፋልን ይላል። መልክዓ ፍልሰታ ላይ በእሷና በእሱ ነው የሞት ማሰሪያ የተፈታው፣ ሞታንም ከሲኦል ያስነሱት ይላል። እሷና እሱ ናቸው እያለ ነው። ቤተክርስቲያኒቱ ግን እመቤታችንን ማርያምን ብለሃል። ቀደም እመቤታችን ማርያምን ከሱ እኩል አላስተካከለችም ብለሃል። ይኸው መልክዓ ፍልሰታ ላይ ሰላም ለፍልሰተ ስጋኪ እና ይሄኛውን መልስና ከዛ ወደ ሰኞ ትሄዳለህ ማለት ነው። ወደ ሰኞ ምትሄድ ከሆነ ከሐሙስና ከመልክዓ ፍልሰታ ጋር ሶስቱን አገናኝተን የምናወራው። ለምን መልክዓ ፍልሰታን እዚህ ውስጥ ጨመርከው ብለህ ካልከኝ የሞት ማሰሪያ በእሷና በአንቺና በእርሱ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ ብለዋል። የሞት ማሰሪያ የተፈታው በአንቺና በእሱ ነው ብሎ የሚለውን ያው እንደዚህ ብሎ ይላል። አልቦ ለሞት ማእሰሪው ዘፈታ ይላል። የደስታችን በኩረ ፍስሐ ማለት እኮ ብራዘር ስለ ትርጉም አይደለም። አልቦ ዘሞት ይላል። አልቦ ዘሞት የሞትን ማሰሪያ ከአንቺና ከእሱ በቀር የፈታ የለም እያለ እኮ ነው። እስኪ ላይኛውን አድርገው አንድ ጊዜ ከላይ ሁንና እንየው እንደገና ብራዘር። እኔ እኮ የት መስሎ ይታያችሁ። ለርዳ ይኸው ገዙን አንብበው። ይኸው ለፍልሰተ ስጋኪ ጽቡሃ ዘተሰብሐ የሚለው ይኸው አልቦ ለሞት አልቦ ዘሞት ማእሰሪው ዘፈታ። ኦኬ ከዛስ ዘፈታ እኮ ለወንድ ነው እኮ የራስ አባቶች ናቸው የተረጎሙት።
የሞት ማሰሪያ የፈታ ነው እኮ የሚል አማርኛው ራሱ የሞት ማሰሪያ የፈታ ነው። አታሳብብም። የራስ አባቶች ናቸው የተናገሩት። በእኔ የፈታ ነው እኮ የሚል የፈታችሁ አለ። በእኛ አታሳብብም። የራሳችሁ አባቶች በእውነት እንደዛ ነው የሚል። ይሄ ምን ይላል? ምን ይላል? ምን ይላል አማርኛው? ከደስታ አለቃ ነው። ከደስታ አለቃ በኩር ያለው ከደስታ አለቃ የደስታ ሊል ነው። አሁን ከያለው የሊል ነው። የደስታ አለቃ ከልጅሽና ከአንቺ በቀር አለና የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ከማና ከማ በቀር ይኸውልህ በእንትን በሰላም አድርጉት እኮ ከማና ከማ በቀር ዘፈታ የሚለው ይኸውልህ ከማና ከማ በቀር ምክንያት እኮ የነገርኩህ ከማና ከማ በቀር። እሺ ጊዜ ስጠኝና 5 ደቂቃ ወይ ስጠኝና ሙሉውን እንትን ልበል ብራዘር። ከማና ከማ በቀር እንኳን 5 ደቂቃ 15 ሰከንድ አልሰጠም። ይሄን ከመለስክ በኋላ 5 ደቂቃ ደግሞ 15 ደቂቃ ተናገር። ከማና ከማ በቀር ነው ብሎ የሚለው እሱን እያየሁ አይደል? ከልጅሽና ከአንቺ በስተቀር እያለ የሞትን ማሰሪያ የፈታችው ማርያምና ልጇ ናቸው ማለት ነው። ምን መሰል እስኪ ለዚህ ነው ይሄ የተረገመ ጽሁፍ ነው ብለን የምንላቸው፣ የተረገመ ትምህርት ነው ብለን የምንለው። ብራዘር የተረገመ ትምህርት ነው ብለን የምንላችሁ ለዚህ ነው። የጌታችን እናት ይህንን እኩል አታውራ። ስጠይቅህ አትመልስልኝም። እኔ ሳወራ እኩል አታውራ። ጠየቅኩ፣ ለጠየቁ ጥያቄ አትመልስልኝም። ተው እንዴ ጠየቅኩ፣ ስጠይቅህ አትመልስልኝም። ከዛ እኔ ሳወራ አንተ እኩል ታወራለህ። ኖ ይሄ ትምህርት የተረገመ ትምህርት ነው። እዚህ ላላችሁ ለምሰሙ ዘግይታችሁም ለምሰሙ ዩቲዩብ ላይ እንዲህ አይነት ትምህርት የተረገመ ትምህርት ነው። ለምን? ሞትና ማሰሪያውን የፈታ ከኢየሱስ ክርስቶስ በቀር ማንም የለም። ማንም ሞትና መውጊያውን ሲኦልን ለዘላለም ድል የነሳ እሱ ነው። ኦኬ ኃጢአትን ያሸነፈ እሱ፣ ዲያብሎስን ያሸነፈ እሱ፣ ሞትን ያሸነፈ እሱ ነው ብራዘር። እዚህ ግን ጫማ አለካክተው ምን እንደሚሉ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። እሱና እሷ ናቸው ሞትን የፈቱት፣ እሱና እሷ ናቸው ሙታንን ከሲኦል ያስነሱት እያሉ ነው። ለዚህም ነበር አያችሁ ጌታ ወደ ሲኦል ወርዶ ምርኮ ማነው ሰበከላቸው ብሎ የሚለውን ክፍል ጴጥሮስ ላይ ያለው ልክ በተመሳሳይ ማርያምም ከሲኦል ያሉትን 9999 ነፍሳት ለእነሱ በኃጢአታቸው ምክንያት ሞታላቸው የዳኑት በሷ ነው ብሎ ያሉት ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ታሪክስታን እዚህ ያላችሁ ሰዎች የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ማርያምን ከክርስቶስ እኩል አድርገዋት ጫማ አለካክተዋት፣ ትከርሻ አለካክተዋት እንዲህ አይነት ጽሑፍ ጽፈዋል። አንድ አይደለም። በዚሁ በውዳሴ ማርያም አሁን ቅድም ባነበብኩት ላይ እሺ ቆይ አንዴ ልጨርስ። ወደ ውዳሴ ማርያም ሳትሄድ ቆይ ልጨርስ። ቆይ ወንድምነት ከዛ እሰጥሃለሁ። የሰኞ ውዳሴ ማርያም ላይ የሐሙስ ውዳሴ ማርያምና መጽሐፈ ሰዓታት ላይ ጫማ አለካክተዋታል፣ ትከርሻ አለካክተዋታል። ጨርሻለሁ። ቢኒያው የምትለው በልና ለቶሚ ቀጥሉ። ቴንክ ብንጨርስ አይሻልም? ከአንተ ጋር ተጨርሳለህ። ወንድምነት አሁን ፖይንት ኦፍ ኤምፈሲስ አለ። አሁን ፎከሱ ማን ነው? እዚህ ጋር ጽሁፉ ላይ ፎከሱ ማን ነው ከተባለ ማርያም ናት፣ ኢየሱስም አይደለም። ምክንያቱም ኢየሱስ ከሆነ ከአንተና ከእናትህ በቀር እንኳን ብለው አትሊስት ፎከሱ ኢየሱስ ከሆነ ከአንተና ከእናትህ በቀር የሞትን መውጊያ የፈታ የለም ብሎ ነበር የሚጽፈው። ኤምፈሲሱ ግን ኢየሱስም አይደለም እኮ አሁን እዚህ ጋር ማርያም ናት። አጻጻፍ ባይዘወይ ዝም ብሎ ቃላት እኮ ዝም ብሎ አይደለም የሚገቡት። ከልጅሽና ምን ልጅሽ ብለው ፖይንት ኦፍ ኤምፈሲስ ማናት? ማርያም ናት። ከአንቺ በቀር ብሎ አሁንም ፖይንት ኦፍ ኤምፈሲስ ማናት? ማርያም ብሎ በሴት አንቀጽ ነው። አንቺ ብሎ ሴት ናት ኦብቪየስሊ እንጂ ኢቭን ኢየሱስ ራሱ አይደለም ትኩረቱ። ምክንያቱም ኢየሱስ እኮ እንኳን ቢሆንና ማርያም እንደ ሰከንደሪ እንኳን ቢያስገቧት ብለን ብናስብ ሊሆን የሚገባው የነበረው ሲጻፍ ራሱ ወይንም ሲተረጎም ምንድን ነው ከአንተና ከእናትህ በቀር ብሎ በወንድ አንቀጽ ይጽፈው ነበረ። ኢየሱስ ሰከንደሪ ነው። እዚህ ጋር ምንም አታምታቱም ስላችሁ፣ እዚህ ጋር ምንም አታምታቱ። ኢየሱስ ሁለተኛ ነው፣ ማርያም ናት ዋነኛ ፖይንት ኦፍ ኤምፈሲስ። ይሄንን ማን ለሆነ አትበል እባክህ ወንድማችን።
ፖይንት ኦፍ ኤንፈሲስ እያለ ጽፈህ በቃ አሁን እንደዛ አይደለም እኮ የሚለው ወንድም፣ እንደዛ አይደለም የሚለው ቢኒያም። ኢየሱስ ክርስቶስን ያልሳታስቀድም ማርያምን የሚያስቀድም ቤተክርስቲያን የለችንም እኛ። ኤርሚያስ የሚለው ላይ ከልጅሽና ከአንቺ በቀር አይልም ብራዘር ቶም። አሁን ይኸውልህ ከልጅሽና ከአንቺ በቀር ሲል እኮ ይኸውልህ፣ እስኪ ጊዜ አንዴ ወይ ኤርሚ ችግር የለውም። አሁን ሳናቋርጥህ ስንት ደቂቃ ልስጥህ? እሺ ስንት ደቂቃ ትሰጠኝ? ነው አንተ የፈለግከውን መስጠት ይችላል። ግን ኦኬ አንተ የፈለግከው ተምና ጋይድ ከ32 ነው። ከ33 ይዝልሃለሁ። ከ38 ትጨርሳለህ። ቀጥል። እሺ ለመጨረስ ሞክራለሁ። እግዚአብሔር ይስጥልኝ። ትምክህተ ኩልነ የሚለውን በመጀመሪያ እና ወደዛ ወደ እንትኑ ሄዳለሁ። አሁን ወደ ተነሳው ወደ መልክአ ፍልሰፈ ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲሃ ተሰረዘ ቀዳሚ መርገም ይልና ይህን ቅድም አንብበነዋል። አሁን ምን ይላል? ዘበንቲሃ ተሰረ ብሎ እንታደረት አለ። በባህሪያችን ጸንቶ የነበረው መርገመ ስጋ መርገመ ነፍስ ምክንያት የጠፋልን፣ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። በዕሎት ዘገብረት ብእሲት ሔዋን ባደረገች ዓመፅ በባህሪያችን ጸንቶ የነበረው በልዓት ዕፅ በለስን በልታ አንድም ምን አደረገች ትለኝ እንደሆነ በዕፀ በለስን በላች። ስለዚህ ሔዋን ምን አደረገችን? እኛን አጠፋችን እንላለን። ዕፀ በለስን ስለበላች። እሷ እኮ ማን እንትን ያደረጋት? ሰይጣን ነው አይደል ያሳሳታት። ግን እሷ የመጥፋታችን ምክንያት ነሽ እንላታለን። ሔዋንን እንደዚህ እንላታለን። ሙሉ ድርሰቱ እንደዛ ነው የሚለው አሁን ኤርሚ ያነሳው ማለት ነው። ሔዋንን እንደዚህ ካልነ በእንተ ሔዋን ታጽወተ ገነት ይላል። በሔዋን ምክንያት የገነት ደጅ ተዘጋ። ወአዘዞሙ ለኪሩቤል ወሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀው ፍኖተ ዕፀ ሕይወት እንዲል ወበንተ ማርያም ድንግል ይላል። ደግሞ ወበንተ ማርያም ድንግል ተረሆ ለነ ዳግመ ከፈለና። አሁን ሰይጣን ቢያሳስታትም ሔዋንን ቅድም እዚህ ላይ እንደነገርኳችሁ ሔዋንን ሰይጣን ቢያሳስታትም እንትኑ ተዘጋ። በሔዋን ምክንያት አለ። በሔዋን ሰይጣን ቢያሳስታትም በሔዋን ምክንያት ታጽኦ ተገነት አለ። ተዘጋብናል ማለት ነው። ምን ተዘጋብናል? በእንተ ሔዋን ታጽኦ ተገነት የገነት ደጅ ተዘጋ አለ። ከዛ ደግሞ እንዴት ይላል? ወበንተ ማርያም ድንግል ተረወ ለነ ዳግመ። እንደገና ደግሞ የተዘጋው እንትን በድንግል ማርያም ምክንያት ነው የሚል። ምክንያቱም ጌታችን ኢየሱስ ክርስቶስ ሊለው ነው እኮ ያለው ራሱ ነው የሚለው። ዳግመኛ ይላል በድንግል ማርያም ምክንያት ዳግመኛ ተከፈተልን ያልተካከለ ዳግም ነው። ለመውጣታችን መግባታቸውን ዳግም አለ። አንድም የተካከለ ዳግም ነው። ቀድሞ ለመግባታችን ኋላ መግባታቸውን ዳግም አለ። ወአግሃሶ ለሱራፊ ዘያቅፍና ዕፀ ሕይወት ዋይተተ ደዊሁ ፊናተ እንዲል አንድም ዳግመ ከፈለን እንብላ ዕፀ ሕይወት ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን ይላል። እሱ ደግሞ ምንድነው አለ? ዘውእቱ ስጋሁ ለክርስቶስ ደሙ ክቡር በእንተ ፍቅረ ዚአነ መጻዋዳንና እግዚአብሔር ይስጣችሁ። ምን ይላል ቀጣይ? ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክቡር ስጋው ክቡር ደሙ ነው አለ። ይህ እዛው ነው ካንዱ እንትን ማለት ነው ፓርት ዕፀ ሕይወትን ሊቃውንት በላላቸው ተርጉመውታል። ሳዊሮስ ትንሣኤ ማረ ይስሐቅ፣ ፍቅር ማር ይስሐቅ፣ ኤፍሬም ስጋው ደሙ ብሎ ተርጉሞታል ይላል። ዮሐንስ ትንሣኤ ብለው ተርጉሞታል። ስጋው ደሙ ካልተቀበሉ ፍቅር ካልያዙ ታድሶ ካልተነሱ መንግስተ ሰማያት መግባት የለምና እንዲል ብለው። ግን እዚህ ላይ ምን አለ ማለት ነው? ምንድን ነው ዳን ያለው በማን ነው ማለት ነው? በኢየሱስ ክርስቶስ ነው ማለት ነው። አሁን ሙሉ ሀሳቡ ከገባችሁ ሔዋንን ምክንያት በሔዋን ምክንያት ምንም ባንጠፋም ማለት ሰይጣን ቢያሳስታትም ተዘጋልን። ቀጣይ ደግሞ እመቤታችን የኢየሱስ ክርስቶስ ስለተወለደባት ኢየሱስ ክርስቶስ ስለተገኘባት ምክንያት ብለን ምን እንላታለን? ተከፈተልን እንላታለን። በእርሷ ምክንያት ነው እንጂ ኋላ ደግሞ ምን ይላል? መጨረሻው ደግሞ ምን ይላል? ሰአሊ ለነ ቅድስት ይላል። ሰአሊ ለነ ቅድስት የሚለው ለማን ነው? ለእግዚአብሔር እኮ ነው።
ወደ እናትሽ አሚን ወደ ልጅሽ ለምኝልን ይላል። መጨረሻው ላይ ማለት ነው። መጨረሻ ላይ ሁሉም ሰው እንደሚያውቀው ሰአሊ ለነ ቅድስት ብሎ ነው የሚያበቃ ሁሉም የውዳሴ ማርያም ክፍሎች። ይህ ማለት ምን ማለት ነው? ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ሰው ሆኖ ካዳነን ልጅሽ ጽኔት በድንግልና ጸጋውን ክብሩን ሳይብን አሳድሪብን ለምኝልን ይላል ማለት ነው። እና እንደዛ ነው የመጨረሻው ደግሞ ያን። ስለዚህ የሰኞ ውዳሴ ማርያም ከሐሙሱ ውዳሴ ማርያም ጋር ተስማማ ማለት ነው። እንደገና ደግሞ የቅድሙ ደግሞ የተነሳው ሁለታቸውን ያተካከለ ሳይሆን ይኸው እንደዚህ ማለት ነው። ሔዋን እንትን እንዳለች እንደበደለች ምክንያት የመውጣታችን በሩ የመዘጋቱ ምክንያት ነች ብለን እንደምናነሳት እመቤታችንንም እንደዚሁ ማለት ነው። ሁለታቸው ነው እንጂ ኢየሱስ ክርስቶስን አንተና ከእመቤታችን ጋር አንድ እንደማናረጋት ይኸው ከዚህ ግልጽ ሆኖ የተበረራ ነው ማለት ነው። እና አመሰግናለሁ። እሺ ወንድማችን፣ እሺ ምን ነበር የጠየቁ? ምንድን ነው የመለስከልህ? የጠየቁም ነበረ እና ምን መለስክለት? እዚህ ላለ በሺ ለሚቆጠር ህዝብ ምን መለስክለት? እኔ ምን ጠየቁ? አንተ ምን መለስክለት? መጽሐፍቶቻችሁ ምን አሉ? አንተ ምን መለስክልን? አይ ጥያቄውን አስታውሰኝ፣ መልሱንም እንድታስታውሰኝ። ከ5 ደቂቃ ውስጥ ይሄኛው መልሴ ነው፣ ይሄኛው ደግሞ ጥያቄው ነው ብለህ እስኪ ንገረኝ። ጥያቄ ምን ነበረ? ጥያቄው በአጠቃላይ ጥያቄው ያልከኝ እመቤታችንን ከኢየሱስ ክርስቶስ ጋር አተካክሎታል። ሁለተኛ ደግሞ የሰኞ ውዳሴ ማርያም በአንቺ በጌታችን መድኃኒታችን ኢየሱስ ክርስቶስ ወሰጠ መጽሐፈ ዳውም የደብዳቤያችሁን ቀደደ ይላል። እንደገና ደግሞ ከሐሙሱ ደግሞ በአንቺ ይላል። ስለዚህ አንድ እያደረጋቸው ነው አልክ። እኔ ግን ምክንያት እያላት ነው አልኩና መለስኩልህ። ምክንያት እያላት ነው። አሁን ለምሳሌ ሰይጣን ሔዋንን ከሔዋን ጋር ብሎ አሁኑ ሰው ሊያነሳ ይችላል። ሔዋን በደለች ብሎ ሊያነሳ ይችላል። ሰይጣን ነው ደግሞ እንድንወጣ ያደረገን ብሎ ሊል ይችላል። በዚህ ምክንያት ደግሞ ቫይስ ቨርሳ ስታደርገው ደግሞ ኢየሱስ ክርስቶስ ከእመቤታችን የእግዚአብሔር ቃል ምን ይላል? ሰዎች ሊሉ ይችላሉ፣ እኛም እንደዚህ እንላለን ነው እያልከኝ ያለው። አሁን አንድ የእግዚአብሔር ቃል ጠቅሳ ነገርከኝ። ማርያም ምክንያተ ድኅነት ብለህ ስትለኝ ቶምዬ መጽሐፍ ቅዱስ ምክንያተ ድኅነት ይላል? ምክንያት አንላትም። ማን ስላላት ነው ምክንያት? ማን ስላላት ከሐዋርያት፣ ማን ስላላት ከነቢያት እኛ እንበላት። እናንተ ትሏታላችሁ፣ እኛ ግን አንልም። ለመዳናችን ራሱ መላኩ ያመሰገናት እኮ ነው። ብጽት አላመሰገናትም። ከመውለድ በላይ ታዲያ አላመሰገናትም መላኩ። ብራዘርዬ እኔ እንዴት አይነት እኮ አዙሪት ውስጥ እንደገባችሁ ቶምዬ፣ በእውነት ጌታ ኢየሱስ አይኖቻችሁን ይክፈት። ቆይ ብራዘር ይኸውልህ እኔ እንደማሳይ እስኪ ያሳየኝ። እኛ የመዳን ምክንያታችን ማን ነው ብሎ የሚለውን የእግዚአብሔር ቃል የሚለውን ከረዳ አላሳየን። የዕብራውያን መልእክት ጸሐፊ እንደዚህ ይላል። ይኸውልህ ወንድም አለምዬ ምዕራፍ 5 ቁጥር 8 እና 9 ላይ እንደዚህ የሚል ቃል አለ። በተለይ 9 እና ነው ዲፊት ያረጋለው የኛው ነገር ወይ መዳን ከሆነ በመዳን ፕሮግራም ነው። እኔ ሳወራ እኩል አታወራ። ዘ ኦርቶዶክስ ብዬ እንድል አታደርገኝ። እኔ ሳወራ እኩል አታወራ። አንተ 5 ደቂቃ አይደል 6 ደቂቃ እንድታወራ ሰጠው አይደል? አሁን ከረዳህ እስቲ በእንደዚህ አይነት የተናገረላት ነቢይ ወይ ሐዋርያ ካለ አምጣ። ለምሳሌ ለጌታችን ምን ይላል እዚህ ጋ ከቁጥር 7 ጀምሮ እንያያዝ ታሪኩን ማለት ነው። እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ምክንያት ማን ነው ማለት ነው? የመዳን ምክንያት ማን ነው? ኢየሱስ ነው። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። የመዳኔ ምክንያት የአብ ልጅ ኢየሱስ እንጂ ማርያም አይደለችም። መጽሐፍ የሚነግረን ለሚታዘዙለት ሁሉ የመዳን ምክንያት ኢየሱስ እንጂ እሷ ነች አይልም። ያው እኔ እንደዚህ ዋቢ አድርጌ ለኢየሱስ የተነገረውን እንደዚህ ነገርኩ። ለማርያም እንደዚህ ለሚታዘዙላት ሁሉ ወይ ደግሞ ባይታዘዟትም የመዳን ምክንያት ሆናለች ብሎ የተናገረላት አንድ ነቢይ ወይ አንድ ሐዋርያ ጥራ። የምትነግረኝ አንተ የኦርቶዶክስ አርቲቡርቲ የሆነ ተረት ነው።
እኔ የምነግርህ ግን በእግዚአብሔር ቃል የተደገፈ ነው። ለንጉሱ ያው ለኢየሱስ ክርስቶስ ለጌታዬ እንዲህ ነው የተባለ የዘላለም የመዳን ምክንያት እሱ ነው ብሎ ይላል። አንተ አሳየኝ የመዳን ምክንያት ብላችሁ የምትሉት እናንተ ናችሁ ያላችሁት። መጽሐፍ አይልም። ማርያም ታማልዳለች ብላችሁ ስትሉ እናንተ ናችሁ። መጽሐፍ አይልላትም። ከሙታን ተነስታለች ስትሉ እናንተ ናችሁ የምትሉት። መጽሐፍ አይልላትም። ታማልዳለች ብላችሁ ስትሉ እናንተ ናችሁ የምትሉት። መጽሐፍ አይልላትም። የሞትን ማሰሪያ ፈታች ስትሉ እናንተ ናችሁ የምትሉት። 95% ኦርቶዶክስ ተዋሕዶ ቤተክርስቲያን ለማርያም የምትለው ከኪሱ አውጥታ እንጂ ከመጽሐፍት አጣቅሳ ከሐዋርያቱና ከነቢያቱ ከብሉይና ከአዲስ አጣቅሳ አንድም ቦታ የተናገረችው የለም። ነገረ ማርያም 95% ልብ ወለድ የሰው ስርዓት ትምህርት ነው። ልብ ወለድ የሰው ስርዓት ትምህርት ነው። ኦኬ። እና ልክ እንደዚህ እኔ እንዳሳየው ማርያም የመዳን ምክንያት ናት ብሎ የሚል ካለ እስኪ ያሳየ ቶምዬ። እንዳልኩ ነው እኮ የመዳናችን ምክንያት እኮ እግዚአብሔር ነው። ግን ሔዋን እንዳነሳናት እሷን እንዳነሳታለን። እግዚአብሔር ከሆነ እግዚአብሔርም እሷም የመዳን ምክንያት ነው። ሁለት የመዳን ምክንያት አላችሁ፣ ሁለት ቤዛ አላችሁ፣ ሁለት እያልን ሄድ ሁለት መስዋዕት የሆነ አላችሁ ማለት ነው። ቤዛ ማለት መስዋዕት መሆን ማለት ነው። ሁለት መድኃኒት አላችሁ፣ አንቺና እሷ ነሽ። ከእኔና ከአንቺ በቀር እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽ ብሎ የሚለው መጽሐፍ እኮ እዚህ ያለ ደግሞ ሌላ ማለት ነው። እኔ እኮ በስንቱ ተዝረክርካችሁ እንደምችሉት በእውነት ነው ብያለሁ። እንትን አድርገው ሁለቱን እኮ ስንረዳው ቆይ ብራዘር ጋ መጥተህ እንደዚሁ ጦምህንም አልክህም ብራዘር። ብዙ የእናንተንም ተረት አጎርሳለሁ እውነቱንም ደግሞ ስለ መዳን እስኪ እንትን ሙሉን አውራኝ። ስለ ሳልቬሽን ስለ ሚስጥራት። ኧረ ቆይ ይሄን መጀመሪያ ተማምነን፣ ሁለተኛ ሰንኮፉን በደንብ ልነቅለው ይገባል አይመስልም? ሰንኮፉ በደንብ መነቀል አለበት። አድምቼ ነው የምነቅለው ስልክ አድምቼ ክርስቶስ ባሪያ አድምቼ ነው የምነቅለው። ያው ድርሳነ ኪዳነ ምሕረት የሐሙስ ገጽ 127 ቁጥር 14 እንዲነበባል። ኦርቶዶክስ እንዲህ ትላለች። አሁንም እናቴ ሆይ ባዩ ማን ነው? ክርስቶስ ማለት ነው። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው፣ ሞቱና ሞቷስ እኩል ነው። በነገረ ማርያም መጽሐፍት ላይ በዚህ እኩል ነው። እሷ እኩል ያልሆነችበት ምን አለ? ድርሳነ መድኃኒዓለም ወገር ለመባቸውንም አመጣላለሁ። እኩል ናት። ዓለማትን በመፍጠር እሷን ፈጥራለች፣ እሱን ፈጥሯል። እንዚራ ስብሐት የአባ ጊዮርጊስ ዘጋስጫ ላይ ዓለማት የተፈጠረው በልጁ ነው ብሎ የሚለውን የዕብራውያን መጽሐፍ ምዕራፍ 1 ላይ ያለውን ቃል የለም በማርያም ነው ዓለም የተፈጠረው ይላል። የኦርቶዶክስ ተረት እንዲህ እዚህ ምን ይላልና አሁንም እናቴ ሆይ ይላታል። ማነው እናቴ ባዩ? ጌታ ይችል ኢየሱስ ክርስቶስ በዚህ ታሪክ አጻጻፍ ማለት ነው። ይሄ መጽሐፍ ማን የጻፈው? ሙሉ ወንጌል ትሆን እንዴ? እስቲ እንያት። ወይ መሰረ ክርስቶስ አይሆኑ አይቀሩም። ማነው አዘጋጁ? የቅዱስ ነአኩቶ ለአብ ደብር ሰበካ ጉባኤ ይሁን የቤተክርስቲያኒቱ ማለት ነው። የኦርቶዶክስ ነው። ሙሉ ወንጌል መሰረ ክርስቶስ ቃለ ሕይወት ብላ አታሳብብም። ወደኛ ጋር መጣችሁ ማለት ነው። ኦኬ እናቴ ሆይ አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽና ብሏል። እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽና። ኢየሱስ ለዓለም ሞቷል፣ ማርያምም ኢየሱስ ለኃጢአተኞች ሞቷል፣ ማርያምም ለኃጢአተኞች ሞታለች ይላል ነገረ ማርያም። ያው እዚህ መጽሐፍት ውስጥ ኢየሱስ ከሙታን ተነስቷል፣ ሞትን አሸንፎ፣ ማርያምም ከሙታን ተነስታ አሸንፋ ተነስታለች። የታለ መጽሐፍ አምጡ? የለም። ኢየሱስ የሞትን ማሰሪያ ፈቷል። አዎ ልክ ነው። ማርያምም የሞትን ማሰሪያ ፈታለች ይላል። ሰላም ለፍልሰተ ሥጋኪ ስቡሐ ዘተሰብሐ። ያው ከአንቺ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ የለም ይላል። ሙታንንም ከሲኦል ያነቃሽው አንቺና ልጅሽ ናቸው። መረጃ፣ አቤት መረጃ! እንደ መብረቅ ነው የማወርደው መረጃ። ኦኬ ማርያም ቤዛ ናት፣ ኢየሱስም ቤዛ ነው አይደል? ቤተክርስቲያኖቹ መጽሐፍት የኢየሱስን ስም የሚጠራ ይድናል። በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ከቁጥር 28 ጀምሮ ማለት ባለው ላይ ማለት ነው። ሮሜ መጽሐፍ ምዕራፍ 10 ላይ ባለው ማለት ነው። ታምረ ማርያም ታምር 12 በእንተ ኪዳነ ምሕረት ላይ የማርያምንም ስም የሚጠራ ስሟን በሰማይና በምድር ያለ ፍጥረት ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ቃል ኪዳን ታዩ ዘንድ ኑ ይለናል። ኑ ትለናለች ኦርቶዶክስ። የለም የጌታን ስም የሚጠራ ብቻ አይደለም የሚድነው። ኢዩኤል የሚባለው ነቢይ የተናገረውን ጳውሎስ ሮሜ ላይ አምጥቶ ቢጠቅሰውም ቅሉ የማርያምን ስም ብቻ በመጥራት ሰው አይድንም። ታዲያ ሌላ ማን ጠርተን እንዳን?
የማርያምን ስም ማነው የኢየሱስ ክርስቶስን ስም በመጥራት ሰው አይድንም። ታዲያ ማን እንጥራ? የማርያምንም ስም ጥሩ እያለች ነው ኦርቶዶክስ። ጴጥሮስ ደግሞ እዛ ቆሞ የለም በመዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለንም ይላል። ጴጥሮስ አፍህን ያዝ ነው ቤተክርስቲያን የምትለው ኦርቶዶክስ። ጴጥሮስ አፍህን ያዝ፣ አፍህን ያዝ። እንዲህ የሚባል ነገር እኛ ጋር አይሰራም ነው። መጋቤ ብሉይ አይመር አሸብር ይህንኑ መጽሐፍ የጻፈውን አሰርዘዋለች አደባባይ ላይ። መዳን በሌላ በማንም የለም ብሎ የሚለው መጽሐፍ አደባባይ ላይ አሰርዘዋለች። የሊቃውንት ጉባኤ አባል ውስጥ የነበረ መጋቤ ብሉይ አይመር አሸብር ጴጥሮስ ያስተማረውን ቃል ያሰረዘች ቤተክርስቲያን ነች። ምን የሚል መዳን በሌላ በማንም የለም። ይሄ ጴጥሮስ የሚባል ሐዋርያ ከትቦት ሄደ። ይሄ ትምህርት ለኦርቶዶክስ አይስማማም። ለምን? ታምረ ማርያም ታምር 12 ላይ በእንተ ኪዳነ ምሕረት በተጻፈው ላይ የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ ያለው ቃል ማለት ነው። እሱ አይስማማትም ለኦርቶዶክስ። ምክንያቱም የማርያምን ስም የሚጠራ ይድናል። ፍጥረቱን በላይ በሰማይ በታች በምድር ያለ ፍጥረት ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ቃል ኪዳን ታዩ ዘንድ ኑ ብላናለች። ይሄንን እፊቴ እናቱ የወለደችው እኔ እንደ ማነው እንደ ፈለገ ባዶ እጄ ነውኝ አይደለም። እናቱ የወለደችው ኦርቶዶክስ መጥቶ ፊቴ ዲናይ አያደርገውም። የመረጃ መብረቅ ነው የማወርድበት። የመረጃ እንደዚህ እየከፈትኩ የኤርሚያስ ክፋቱ ብለህ ካልክ ለዓለም እያሳየው ነው። እንደዚህ እኔ ተደብቄ ከካሜራ ጀርባ እንደዚህ ካሜራ ዘግቼ እንደዚህ አድርጌ አይደለም አንብል እንደዚህ ዘግቼ ይኸው እዚህ ጋር እንደዚህ ይላል አይደለም። ለምን መጽሐፎቹ ከመጡ ዘንዳ እንደዚህ ይከፈታል ማለት ነው። አብረን የምናነበው ያው አሁን እዚህ ያለ 1000 ምናምን ሰው እያየ ነው። ከበስተኋላም ያለው ብዙ ሺህ ሰው አለ። ድካምሽና ድካሙ ብቻ ሳይሆን ሞቱና ሞቷም እኩል ነው። እሱም ሙታንን አስነስቷል፣ እሷም ሙታንን አስነስታለች። እሱ የሞትን ማሰሪያ ፈቷል፣ እሷም የሞትን ማሰሪያ ፈታለች ይላል። ይኸው መጽሐፍ፣ ይኸው መጽሐፈ ሰዓታት ድርሳነ ኪዳነ ምሕረት ውዳሴ ማርያም፣ የውዳሴ ማርያም አንድምታ ትርጓሜ እንዴት እናደር አሁን አሳየኝ እኮ ምንድን ነው ያልከኝ? አሁን እሺ እኔ ያሳየውን ምንድን ነው ያልከኝ? ኤርሚ ምን አሳየኝ? እኔ ጠየቅኩ። ምን አሳየኝና እኔ ያሳየውን አሁን አንተን አላልከኝም? ምን አሳየኝና እኔ እጄ ላይ ያለውን አይደል ያሳየኝ? እጄ ላይ ያለው መጽሐፍ ማለት ነው። እና ምንድን ነው የሚለው ታዲያ? የነገር እኮ ምንም አልሰማኝም ማለት ነው። ውሸት ነው ብራዘር። ስለሰማው ነው ጥያቄ ምን ነበር መልሱስ ምንድን ነው ብዬ ጭምቅ አድርገህ 6 ደቂቃ ሙሉ እንድትናገር የሰጠሁን። ከዛ ውስጥ እኔ ምን ጠየቅኩ አንተ ምን መለስክልኝ ብዬ ስለ በቃ ዝም ብለህ የጠቀስካቸው እዛው መጽሐፉ ላይ የተጠቀሰው የሐሙስ ትምክህተ ኩልነ ብሎ የሚለው ላይ የተጠቀሰው አባ ሕርያቆስ እንዲህ አሉ፣ አባ ጊዮርጊስ ዘጋስጫ እንዲህ አለ፣ አባ ሕርያቆስ እንዲህ አለ ምናምን ነገር ብሎ የሚል ነው ያለው። ጳውሎስ እንዲህ አለ ብሎ የሚል የለም። ጴጥሮስ እንዲህ አለ ብሎ የሚል የለም። እናንተ ቤት በሐዋርያቱ ትምህርት ላይ ነው ያለነው። ፕሮቴስታንቱ ግን ትናንትና መጥቶ ሐዋርያት ትምህርት ክርስቶስ ኮነ የሚለውን ፈሳይቼ ነበር። አታቋርጠኝ፣ ሳወራ አታቋርጠኝ፣ ዲስትራክት አታርገኝ፣ እሰጥሃለሁ። እናንተ ያዛችሁት ስሙን እንትን ምንድነው ሁሉን አማርሽ ገበያ ታውጦሽ ብሎ እንደሚለው ማለት ነው። ሐዋርያቱ እኛ ተቀባብለን ቀብለን አቀብለን የመጣ አምጣልኝ የማርያምን ከሙታን መነሳት ያረጋገጠ የተናገረ ሐዋርያ፣ የማርያምን አማላጅነት እርግጠኛ አድርጎ የነገራቸው ሐዋርያ የት አለ? ከሙታን መነሳቷን ማማለዷን ምን የማትሉት ነገር አለ? ከክርስቶስ እኩል ሙታንን ከሲኦል አንስታለች፣ የሞትን ማሰሪያ ፈታለች ብሎ የተናገረ ሐዋርያ እስኪ አንድ ጥራልኝ። ጳውሎስ የሚባል ታላቅ ሐዋርያ 14 መልእክት ሲጽፍ ስሟን እንኳን ማርያም እንኳን ብሎ አልጠራውም። እንኳን አይደለም እናንተ የምትሉትን ነገር ሊጽፍ ቀርቶ አይደለም። 14 መልእክት የአዲስ ኪዳን ከግማሽ በላይ የሆነውን መጽሐፍ የጻፈ ከኢየሱስ ክርስቶስ ቀጥለን የምንጠራው ስመጥር ትልቅ የጌታ ሐዋርያ 14 መልእክት ሲጽፍ ማርያም ብሎ የሚለውን ስም እንኳን አልተጠቀመም ጳውሎስ። ገላትያ ላይ ከሴት የተወለደውን እግዚአብሔር ልጁን ላከ ነው ብሎ ያለው። በቃ እንኳን ከሙታን እና ምን ለማለት ፈልጎ ነው? ማርያም የሚለውን ላለመጥራት ብሎ ነው። ኧረ በመድኃኒዓለም አንተ የመነጋገር ህግ ወቅ እንጂ አታቋርጠኝ እኮ ነው ብዬ የምልህ። እኔ ዲቤት ላይ ገብቶ ኦርቶዶክስ ማቋረጥ፣ በውይይት ላይ ኦርቶዶክስ ማቋረጥ አቋርጠህ አታውራኝ። እኔ ቀደም እንደሰማው አንተ የምትሰማኝና ደግሞ እናገራለን። ብራዘር የእናንተን በማርያም ዙሪያ እዚህ ያላችሁ ለምትሰሙ ለሚጠይቀኝ ሁሉ መልስ አለኝ። ለሚጠይቀኝ ሁሉ መልስ አለኝ። ወንድሞቼ እናቶቼ ከ195% የሚሆነው ኦርቶዶክስ ስለ ማርያም የምታስተምረው ትምህርት ሰው ሰራሽ የሰው አይምሮ ጭማቂ የፈጠረው እንጂ የመጽሐፍ ቅዱስ ትምህርት አይደለም። 5% ግን መጽሐፍ ቅዱሳዊ ነው። ይሄ በጥናት እኔ አጥንቼ የደረስኩበት ወይ ሌሎች አጥንተው የደረሱበት ሳይሆን በእኔ ግምት ነው የምነግራችሁ። በሙሉ ስለ ነገረ ማርያም የሚያስተምሩት ትምህርት 5% መጽሐፍ ቅዱሳዊ ነው። 95% የሰው ልብ ወለድ ወሬ ነው።
አንዳቸውም ከሙታን መነሳቷን ከመጽሐፍ ቅዱስ አያረጋግጡልንም። የኢየሱስ ከሙታን መነሳቱ እንደተረጋገጠ አንዳቸውም የኢየሱስ ክርስቶስ አማላጅነት በመጽሐፍ ቅዱስ እንደተረጋገጠ የእሷን አማላጅነት ከመጽሐፍ ቅዱስ ላይ አያረጋግጡልንም። ኦኬ አንዳቸውም ኢየሱስ ሁሉን እንደሚናገር እሷም ሁሉን አዋቂ ናት ብሎ የሚለው ትምህርታቸውን አያረጋግጡልንም። አንዳቸውም ኢየሱስ በሁሉ ቦታ እንደሚገኝ አምላክ በመሆኑ በሁሉ ቦታ ላይ እንደሚገኝ እሷም በሁሉ ቦታ ላይ እንደምትገኝ የሚናገሩትን ትምህርታቸውን አያረጋግጥልንም። ሊቃውንቶቻቸው የተባሉት የሚናገሩትን ስሙትና ከዛ ለወንድሜ ለቶሚ ልስጣው፣ እሱም ደግሞ ይናገር። እኔ ብቻ ጊዜው እንዳልይዘው ማለት ነው። ለምሳሌ ኦኬ የአባ ገብረ ኪዳን እዚህ ጋ የት አለ? ኦኬ ለምሳሌ ይህን ትምህርት እዩ። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ያ ክንፍ ያላት ማርያም ብቻ ናት። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። ፍጥነቷ ረቂቅ ነው፣ ምጡቅ ነው። ስልጣኗ ደግሞ ከፍ ያለ ነው። ወስሉት ስምኪ በሀበ እግዚአብሔር። ልብ በሉ ስሙ። የምንፍቅና ጥግ፣ የክደት መዓት። ልብ ብለው ስሙ። ያ ክንፍ ያላት ማርያም ብቻ ናት። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክል። ሁሉ ቦታ የመገኘት የማን ባህሪ ነው? ሙሉ በኩል ይሄ ማን ነው? እግዚአብሔር ነው። የኦርቶዶክስን የምንፍቅና ጥግ ግን ይዩት። ክንፍ ያላት ማርያም ብቻ ናት። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። ፍጥነቷ ረቂቅ ነው፣ ምጡቅ ነው። ስልጣኗ ደግሞ ከፍ ያለ ነው። ወስሉት ስምኪ በሀበ እግዚአብሔር። እናንተ ናችሁ ያላችሁት። ይሄንን ወስሉት ስምኪ በሀበ እግዚአብሔር፣ ስምሽ በእግዚአብሔር ፊት የሰለጠነ ነው። እናንተ ናችሁ ያላችሁት። አንድ ሐዋርያ የለም። አንድ እኮ ነው ብዬ የምለው። አንድ ማለት አንድ ሐዋርያ የለም ይህንን ያለ። ማንም ፊታችን ቀርቦ ይህንን እውነት ሊያደርግ የሚችል የለም። ወስሉጥ ስምኪ ሀበ እግዚአብሔር አላት። ማ ጴጥሮስ ወይ ዮሐንስ? ማቴዎስ? ማን? የላችሁም። በቃ እግዚአብሔር የዘመናት ጭንብላችሁን የገለጠው የላችሁም። ዋሽታችሁ ስታስዋሹን ነበር። እንደ አይነቱ እንዲያቆን ሁሉ ጭምር ማለት ነው። የላችሁም። ሙሉ በኩል ይሄ ማን ነው? በሁሉ ቦታ የሚገኝ ማን ነው? ማርያም ክንፍ አላት ይላል። እቺ የጌታ እናት ማርያም አለች። እኔ ክንፏን ቆርጠዋለሁ ስለ በመድኃኒዓለም ምስክሬ ነው አልኩ። በእውቀት ክንፏን ነው የምቆርጠው። የምን ክንፍ አላት ነው? የጌታችን እናት ክንፍ አላት ተብሎ ተጽፏል? አልተጻፈም። ኢትዮጵያ ውስጥ ያሉ ሰዎችና ጻድቃን የሚባሉ ናቸው ክንፍ አበቀሉ ብሎ የሚሉ። ክንፋም ትውልድ ማለት ነው። ዳርያስ ክንፍ አለው ይላል። ክንፍ አላት። አሁን ክንፍ ያላት ማርያም ሊስሉ ነው ደግሞ ማለት ነው። ምንድነው ክንፉ? የክንፉ ትርጓሜ ምንድነው? ምንድነው የክንፉ ትርጓሜ? ክንፍ አላት ብሎ የተባለበት ምንድነው? ክንፉ ሲተርጉሙልን ማንም ይተርጉም። ቶሚ ምናልባት ሲሰጠው ባለ ወይ ተርጉም ይችላል። ያው የሚሉትን ስሙ። ክንፍ ያላት ማርያም ብቻ ናት። ለሁሉም ትደርሳለች፣ ሁሉ ቦታ ትገኛለች። ቦታ አይከለክላትም። አያው ቦታ አይከለክላትም። በሁሉ ቦታ ትገኛለች፣ ለሁሉም ትደርሳለች። በሁሉ ቦታ መድረስ፣ በሁሉ ቦታ መገኘት የማን ባህሪያት ነው? እግዚአብሔር ለሰው ልጆች ያካፈለው ባህሪ አለ፣ የማያካፍለው ባህሪ አለ። ቅድስናውን፣ ጽድቁን፣ ምሕረቱና ፍቅሩን አካፍሎናል። በሁሉ ቦታ መገኘት፣ ሁሉን ማወቅ አላካፈለንም፣ አያካፍልም። መፍጠርን አያካፍልም፣ ለማንም አላካፈለም፣ ለማንም አያካፍልም። የማያካፍላቸው ባህሪያት አሉት። ከሱ ውስጥ አንዱ በአንድ ቅጽበት በሁሉ ቦታ መገኘት የሚችል እግዚአብሔር አምላካችን ብቻ ነው። እና this is ኦርቶዶክስ በዓላማ ነው ብዬ ስለ መድኃኒዓለም እዛ ቤት ያሳደገኝ በዓላማ ኤርሚ
ዘማሪያም እየሳቀብን ነበረ። ሰይጣን ሁሉ ቦታ ይገኝ እንዴ ኤሌ እንዴ እያለ ማለት ነው። እስኪ ቀጥል። ኦኬ አለ አሳየን ዳጊ ካለ መቼ ምንም አይሉ ማይሉት የለም ግን ሄድበት። አይ እንደዚህ የሚያስቡ አሉ ኦርቶዶክሳውያኖች ከእግዚአብሔር ጋር ለማለካካት ፍጥሩን መፈለጋቸው ጥልቀት ሰይጣን ሁሉ ቦታ ይገኝ የለው ያሉ። ሰይጣን ሁሉ ቦታ ይገኛል። አራ ሰይጣን ሁሉ ቦታ ጭፍሮች፣ አለቆች፣ ስልጣናት፣ የጨለማው ዓለም ገዢ የሚባሉ አሉ። እሺ እንትን አያውቅም ብለህ ሰውየው እኮ ዝም ብሎ ነው እንዲሁ አትብ ገጽ እያለ ይውላል እንጂ የስልጣን ሃይራርኪ ያላቸው በክፉ የመናፍስት ኃይላት ማለት ነው። የስልጣን ሃይራርኪ ማለት የስልጣን ተዋረድ አላቸው። ይሄን ለማየት ከፈለገ ሁለተኛ ነገሥት ላይ መውጣት ትችላለህ። ቆይ ሚዩት አድርግ። ቆይ ሚዩት አድርግ ብራዘር። ሁለተኛ ነገሥት ምን ያደርግልን? ሁለተኛ ነገሥት እንታወጣው ገሰጣለሁ ብራዘር። ስለዚህ የመሬቷና የቲክቶክ ያለው እውነት ነው ማለት ነው። እሱ ቪዲዮ ተዘጋጅቷል። እሱም ከሆነ ይንገረኝ። አዘጋጅቼዋለሁ። ሬዲ ስትሆኑ ንገሩኝ። ኤርሚ ቴንክ ዩ። የስልጣን ሃይራርኪ አላቸው ብዬ ስል ነው አይደለሁም ያልኩት። በክፉ የመናፍስት ኃይላት በአጋንንት መንደር የስልጣን ሃይራርኪ አላቸው ብለን ስንል እኔ አይደለሁም ያልኩት። ቅዱስ ጳውሎስ ነው ያለው በኤፌሶን መልእክቱ መጽሐፍ ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙት ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ ካለ በኋላ መጋደላችን ከደምና ከስጋ ጋር አይደለምና ካለ በኋላ የስልጣን ሃይራርኪያቸው ይሄ ነው። እነዚህ የሚባለው የስልጣን ሃይራርኪ አለ በክፉ የመናፍስት ኃይላት ከማን ከጨለማው ዓለም ገዢዎች በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው ይላል። አለቆች፣ ስልጣናት የሚባሉ አለቆች ከአለቆችና ከስልጣናት አለቃ ልክ በቅዱሳን መላእክት ዓለም የስልጣን ሃይራርኪ አለ። በቅዱሳን መላእክት ዓለም ቅዱስ ሚካኤል ምንድን ነው? እዚህ ያላችሁ በሙሉ የምታውቁት ማለት ነው። የመላእክት አለቃ ነው። ነገደ መላእክት ባሉበት ተልከው የሚመጧል። የስልጣን ሃይራርኪ አለ። ቅዱስ ሚካኤል የመላእክት አለቃ ነው። ስለዚህ ኔትወርኩ ነው እንጂ እሱ በየቦታው ተገኝቶ ሳይሆን የእሱ ኔትወርክ በፍጹም እሱማ በአንድ ቦታ እንጂ የሚገኘው ከላከው አሁን ቅዱስ ሚካኤል ከላከው እኔ ጋር ነው የሚመጣው እንጂ ዳጊ ጋር አሜሪካ አይሄድም። ወይ ደግሞ እኔ ጋር ከመጣ በኋላ አንተ ጋር ይመጣል። ይህን ለማየት ከፈለግን ቅዱስ ገብርኤል ሶስት የእግዚአብሔርን ሰዎች እንጥቀስና እንናገር። ለምሳሌ በመረጃ የተደገፈ ማለት ነው። ጴንጤ ቤት እንደሆን የመጽሐፉ እውቀት አለ። መንፈስ ቅዱስም አለ፣ እግዚአብሔርም ቃል አለ። ለምሳሌ ቅዱስ ገብርኤል በትንቢተ ዳንኤል እንደምናውቀው በባቢሎን አውራጃ ላይ ሆኖ ሳለ ቅዱስ ገብርኤል ተልኮ መጣ። መልአኩ ነው ተልኮ የመጣው ዳንኤል ጋር ሲመጣ በአየር ላይ 21 ቀን የጨለማው ዓለም ገዢ የሆነው የፋርስ አለቃ የሚባለው መንፈስ ተቋቋሙ ማለት ነው። በተቋቋመው ሰዓት 21 ቀን ከክፋት መንፈሳውያን ሰራዊት ከፋርስ አለቃ ጋር ሲዋጋ ዳንኤል ጋር አልመጣ። 21 ቀን አዘግይቶታል። ልብ በሉ። በዛ በጦርነቱ ቦታ ነበር 21 ቀን። ከዋነኞቹ አንዱ ሚካኤል ሊረዳ ይመጣ ይላል ቅዱስ ገብርኤል ሲናገር መልአኩ። ከዚያስ እኔም እዛ ተውኩት ይላል። ማን? ቅዱስ ሚካኤልን። የት? በሰማያዊ ስፍራ ባለ ከክፋት መንፈሳውያን ሰራዊት ጋር በሚደረግ ጦርነት ላይ ማለት ነው። በዛ ተውኩት። እናም ይህንን የምስራችን እንድሰብክልህ በጸሎት መጀመሪያ ቀን ትእዛዝ ከሰማያት ወጥቶልህ ነበር። ግን 21 ቀን ወደ አንተ ስመጣ 21 ቀን በአየር ላይ የፋርስ አለቃ ተዋጋኝ አለው። ሚካኤል ሊረዳኝ ሲመጣ እኔ መጥቻ አሁን የምስራቹን ነገርኩህ ካለ በኋላ አሁን እኔ ከአንተ ጋር ሲሄድ የግሪክ አለቃ ይመጣል አለው። ጋይስ ልብ በልና ስማኝ። የፋርስ አለቃ ከግሪክ አለቃ ጋር ይረዳዳል። ሚካኤል ገብርኤልን ሊረዳው እንደመጣ የግሪኩ አለቃ እኔ ከሄድኩ በኋላ የግሪክ አለቃ ማለት በግሪክ የምድር ክልል ላይ የሚሰሩ የክፋት መንፈሳውያን ሰራዊት አሉ። አሁን ለኢትዮጵያ ተብሎ የተመደበ ክፉ አለ። ኢትዮጵያ ላይ ገዢ ነኝ ብሎ የሚል ማለት ነው። በፖለቲካ ለማባላት፣ በዘረኝነት በፈለገ ነገር ለማባላት ምድሪቱ ላይ በክፋት መንፈሳውያን ሰራዊት ዓለም የተሾመ ሌላ አንድ ክፉ መንፈስ አለ። በእያንዳንዱ ላይ ሃይራርኪ አለ፣ ስልጣን አለ። የፋርስ አለቃ አለ፣ የግሪክ አለቃ አለ፣ የኢትዮጵያ አለ። በእያንዳንዱ ሀገር ላይ ይሰራል። ምንድን ነው የሚሰራው? በየወኪሎቹ በየኤጀንቱ ነው የሚሰራው። ዋነኛው ማነው? አሰማሪያቸው ዘንዶው ነው። በኢየሱስ ስም የተረገጠ ይሁን። ዘንዶው ነው የቀደመው እባብ ማለት ነው፣ ወይ ሳጥናኤል ተብሎ የተባለው ማለት ሃይራርኪ አለ ማለት ነው። በየሃይራርኪው ነው እንጂ ሊገኝ የሚችለው ሰይጣን በሁሉ ቦታ ይገኛል ብሎ ነገሩ እኮ ዝም ብሎ
ሰንበት ተማሪ ነኝ ብሏል። ሰንበት ተማሪ ገና እየተማረ ነው ማለት ነው እንዴ። እና ገብርኤል ጦርነቱም ጋር ዳንኤልም ጋር ነበር አልነበረም? 21 ቀን ጦርነት ላይ ሲዋጋ ዳንኤል ጋር አልነበረም። ዳንኤል ጋር በነበረበት ሳለ ጦርነቱ ጋር ያለው ሚካኤል እንጂ ገብርኤል አልነበረም። እኔ ልሄድ ነው ብሎ አለው። ስለዚህ የእግዚአብሔር ቅዱሳን መላእክት በአንድ ቅጽበት በሁሉ ቦታ አይገኙም። እንደዚሁ ዘካርያስ ጋር መጣ አይደል? ገብርኤል ካህኑ ዘካርያስ ጋር በ6ኛው ወር ነው ማርያም ጋር የመጣው። እንግዲህ ቁርጡን ወቁት ቻለው ብራዘር። አይግረ መንገድ እዚህ ካህኑ ጋር ደርሻለሁ ለዚችም ለልጃገረዲቱም ተናግሬ ልሂድ ብሎ አላለም። ሳይላክ አይችልም። ሁለቱም ጋር ተልኮ ነው። ስለዚህ ማርያም በሁሉ ቦታ ትገኛለች ብሎ የሚለውም ትምህርታቸው የውሸት ትምህርት ነው ማለት ነው። እና ይሄ ነው ብለን ዳጌ የምጨምረው ነገር ካለ መጨመር ትችላለህ። ካልሆነ ወደ ቶሚ እንሄድ። ቶሚ ሂድና ከዛ አንድ 5 ደቂቃ ወስዳለሁኝ። ቪዲዮውን ጨርሼዋለሁ። አሁን ስለ ጥፋው አብረን እናየዋለን። የቲክቶክ ላይ ማለት እንዳለ ዲያቆኑ እያስተማረን ስለሆነ ቀጥሉ። እሺ ቶሚ መቀጠል ትችላለህ። ቶም የምታሳየው ካለ ትልቁ ላይ አድርጌያለሁ። መቀጠል ትችላለህ። እያወራ ከሆነ ሚዩት ነህ ቶም። እሺ ሁለተኛ ነገሥት ምዕራፍ 5 ቁጥር 26 ላይ ያለው ማለት ነው። ኤልያስ ፊዚካሊ አልነበረም አይደል? አዎ ፊዚካሊ አልነበረም ኤልያስ ከነሱ ጋር። የት እንትን አንብበዋል? መጽሐፈ ነገሥት ካለ ሁለተኛው ምዕራፍ ስንት? ኤልያስ ከነሱ ጋር አልነበረም፣ ግን ምዕራፍ 5 ቁጥር 26 አካባቢ ማለት ነው። 26 ሙሉ ነው ስታነበው ስትረዳው ኤልያስ ከነሱ ጋር አልነበረም፣ ግን ምን ያሳያል? ምን ሲደረግ እንደነበረ ኤልሳ ነው እዚህ ላይ ኤልሳ ይላል እኮ ኤልሳ ለማለት ነው። ይቅርታ ኤልሳ ምን ከነሱ ጋር አልነበረም፣ ኢን ፐርሰን ፕሬዘንት አላደረግም። ግን ከነማጋ ከነሱ ጋር ብለህ ከነማጋ ሙሉን አላነበብኩም። ብራዘር እኔ የእስራኤል ንጉሥ ልብሱ እንደቀደደ በሰማይ ብሉይ ኪዳንና አዲስ ኪዳን የቀረኝ ቦታ የለም ብራዘር። ድርብ ነጠላ ሰረዝና 4 ነጥብ ምናምን ነገር ሁሉ ጭምር ሳይቀር እነሱን እንደው መያዝ ካልሆነ በስተቀር ያላነበብኩት ቦታ የለም ብራዘር። እኛ ፔንቴዎች ነን። እኔ ብቻ አይደለም እዚህ ያሉ በሙሉ የእግዚአብሔርን ቃል ያነበቡን የምናነብነ ታሪኩን ገና ሳትገልጠው ምን እንደሚል የቱ ቦታ ላይ እንደሆነ እነግርሃለሁ ከፈለክ ማለት ነው። አንብበነዋል ማለት ነው። እዚህ ጋር እነሱ ጋር አልነበረም ብለህ ስትል ከማጋ ጊያዝ ነው እዚህ ጋር የነበረው። የሶሪያ አደጋ ጣዮች መጡ። ታሪኩን ከፈለክ እነሱ በመጡ ሰዓት ላይ አንዲት ብላቴና ወሰዱ ብሎ ታሪኩ ይጀምራል። ግን ከንዕማን ጋር የመጡቱ ብርና ወርቅ ይዞ መጥቶ ነበር ንዕማን የሶሪያው ጀነራል እና ኤልሳ አልቀበልም አለው። ስጦታህን ለአንተ ወሰድ ብሎ አሉ እና አልቀበልህም። በነፃ ነው የተፈወሰው ማለት ነው። ዮርዳኖስ ሄደ፣ 7 ጊዜ ብቅ ጥልቅ አለው በላለው አለ። ሰውነቱ ከለምጽ ለቀቀው፣ ወደ ሀገሩ ተመለሰ። ብርና ወርቁን አልቀበልህም በሕያው እግዚአብሔር በፊት በቆምኩት ብሎ ሲል አልቀበልም ብሎ ሲለው የነቢዩ የኤላሻ የኤልሳ አገልጋይ የነበረ ጊያዝ የሚባል አንድ እስራኤላዊ ሰው ነበር። እሱ ግን ኤልሳ በማያውቅበት አይነት ሁኔታ ኤልሳ በሰገነቱ ላይ ሆኖ በቤት ውስጥ ሆኖ በእልፍኝ ውስጥ ሆኖ አያየኝም ብሎ ይሄ ነቢይ ምንም ጓዳ ውስጥ ገብተዋል አሁን ተኝተዋል ምናምን ነገር ብሎ በሚል ማለት ነው ተከታትሎ የሶሪያን እነዛ ከሶሪያ ሀገር ተልከው የመጡ ከንዕማን ጋር የመጡትን ሄደ ማለት ነው ሊቀበል። ወደ ሀገራቸው ተመልሰው ሲሄዱ ስጦታቸውን ይዘው ሂዱ ብሏቸዋል። አልቀበላችሁም ብሏቸዋል። ይዘው እየሄዱ እያለ ጌታዬ ሳይቀበላቸው ዝም ብለው ይዘው ሊሄዱ ነው ወይ ብሎ አለ እና ተከታትሎ ከበስተኋላቸው ምን ብሎ አለ? እነሱ በደህና ነው አሉት። በሮጦ በደረሰባቸው ሰዓት ላይ ሮጦ ጊያዝ ከኤልሳ ፍቃድ ሳይጠይቅ ሮጦ ሄደ። ከበስተኋላቸው ሶርያውያንን ደረሰባቸውና ከንዕማን ጋር የሚሄዱ ጋሻ ጃግሬዎቹን ቁጥር 22 ላይ እነሱም ደህና ነው አሉት።
ከነቢያት ወገን የሆኑት 2 ጎልማሶች ከተራራማው ከኤፍሬም ሀገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ ብሎ ጌታዬ ላከኝ አለ። ኤልሳ ላከኝ ብሎ ማለት ጌታዬ ብሎ የሚለው ቃል እዚህ ጋር ኤልሳ ላከኝ ብሎ ነው። እና አንተ ምን ለማለት ፈልገህ ነው? እኔ ሀሳቡን ሳልጨርሰው ተናገር። ለምን የጠቀስከኝ ክፍል ኤልሳ እሺ እንትን ይላል። ኤልሳም ማለት ነው የሚፈጠረውን ነገር እሱ ተረድቶት በምን የተረዳው? መንፈስ ቅዱስ እንትን ብሎት ነው። ቆይ ሳይገኝ አንድ ሰው አለ። ቆይ ታስተምራለህ፣ ታናድደኛለህ አለ። ብራዘር ለምን ትናደዳለህ? በቃ ላሰናብታ። በጌታ የሆነ ወንድም ነው። ቻው ወንድምዬ፣ ቸርች ጸልይ። ኤርሚ ጥሩ ታስተምራለህ፣ ግን ታናድደኛለህ። የማናድዳችሁ ሰዎች አንዳንድ ቁጥር ጻፉ። ቶሎ ይሄን ቤት ለቅ፣ ጾም ጸሎት ያዝ፣ ቤት ግባ ነው። ስለዚህ አሁን ወንድማችን በጌታ ሰላም። በቃ ለምን እያየኝ ትናደዳለህ? ደግሞ ጴንጤ ነው። ለምን እያየህ ትናደዳለህ ብራዘር? እንደ ቃየል ደም ከሚፈላ በቃ በጌታ ሰላም እንደዚህ ያዘ። በቃ ቻው። ቸርች ግባና ኳየር አጥና፣ ባይብል ስተዲ አጥና። ለምን እያየህ ትናደድብኛለህ? ቴንክ ዩ። እሺ ቶሚዬ። እሺ ኤርሚ እና አንደኛ ሳሙኤል ደግሞ አሁን እንደ ጥያቄም ነው ማለት አሁን ያነሳልኝን አሁን አንደኛ ሳሙኤል ለምሳሌ አንደኛ ሳሙኤል የሁለተኛ ነገሥትን አሁን የጠቀስከው ለምን የጠቀስከው ነው ያልኩህ። አንደኛ ሳሙኤል ጋር ትሄድ የፈለግከው መጽሐፍ ክፍል ላይ ሂድ። የምታነሳውን ግን ከአነሳነው ሀሳብ ጋር የሚስማማልን ክፍል ጥቀስ። የሁለተኛ ነገሥት መጽሐፍ ምዕራፍ 5 ይህንን የጊያዝና የኤልሳን የሶርያውያኑን ታሪክ ለምንድን ነው ያነሳኸው? እንትን እኮ ቅድም ብያለሁ። ኤልሳ ፊዚካሊ ምንም ከእነሱ ጋር እንትን ባይኖርም አልነበረም፣ ግን ምን ሃፕኒንግ እንደሚሆን እንደነበረ በሁሉ ቦታ ተገኝቶ ነው እያየ ነበረ። በሁሉ ቦታ ተገኝቶ ነው። ምን ትለዋለህ አንተ? ምን ትለዋለህ? በሁሉ ቦታ ተገኝቶ ነው። ምን ትለዋለህ? እሺ እኔ ዝም ልበል። ምን ትለዋለህ አንተ? ጥሩ እንደሱ ካልክ ጥሩ ነው። ይሄው እንግዲህ ያዝ ብራዘር፣ መጠጫህን በደንብ አዘጋጅተህ በቃ ኖ ቆይ ይሄን እንግዲህ አንተው ጠቅሰው አንተ ምን ማለት ነው ብዬ ስለ አላብራራሁም። እኔ ግን ላብራራ ደስ እያለኝ ማለት ነው። አንዴ ከማብራራት በፊት ለምን እንደጠቀሰ ማወቅ እንፈልጋለን። አልገባኝም። መጀመሪያ ለምን ጠቀሰው አንተ ታብራራዋለህ። በቃ በደንብ ታብራራዋለህ፣ ችግር የለውም። ለምን ጠቀስከው ቶም? አሁን በሁሉ ስፍራ ስለመገኘት ሲነሳ ነው ይህንን ስፍራ አምጥተህ ይኸው እዚህ ጋር አየህ፣ ፊዚካሊ ከእነሱ ጋር አልነበረም ስትል የነበረው ለምን ጠቀስከው? በእንትን ሳይገኝ ማለት ነው። ፕሬዘንት ሳይሆን እሱ ከእነሱ ጋር ሳይሆን ግን ኤልሳ ምን ሲደረግ እንደነበረ እንትን ብሏል ማለት ነው። በመንፈስ ተረድቶ አውቋል። እሺ አሁን አንተ እሱን ግን የጠቀስከው በመንፈስ ተመርቶ አይደለም። እሱ ሊል የፈለገው በሁሉ ቦታ ትገኛለች ብሎ የሚለውን የአባ ገብረ ኪዳንን ኤልሳ እዛ ቦታ ላይ በአካል ተገኝቶ ነው። በአካል ቤት ውስጥ ነበር የነበረው፣ በእልፍኝ ውስጥ ነው የነበረው። ኦኬ እልፍኝ ውስጥ ማለት ይኖርበት የነበረው 2 ቦታዎች አሉ በወቅቱ፣ በዶታይን ወይ በቀርሜሎስ ከሁለቱ አንዱ ቦታ ላይ ነበረ። አባቶቼ ነቢያት ስም እግዚአብሔር ስም የተቀደሰ ይሁን። በዶታይን ወይ በቀርሜሎስ ነበር ይቀመጥ የነበረው። ስለዚህ በእልፍኙ ሆኖ ነው ነብዩ እንጂ በዛ ሰዓት ላይ ሶርያውያን ጋር ከንዕማን ጋር አብረው ከመጡት ጋር እዛ ቦታ ላይ አልነበርም። እዛ ቦታ ላይ የሆነውን ያወቀበትን መንገድ ግን ንገረን አንተ ወንድምነት ቢኒው እንዳለ ማለት ነው። በምንድን ያወቀው? ቦታው ላይ ተገኝቶ ነው። በአንድ ቅጽበት እልፍኝ ውስጥም እነዛ ሶርያውያን ሰዎች ጋርም ነበረ ኤልሳ ያልከን ነው። ያውቃል እኮ ማለት ነው። ከዚያ ያለው በምን አወቀ? በሁሉ ቦታ ተገኝቶ ነው ያወቀው። እንትን እንደማይገድበው ትረዳለህ። ቦታ ከስፔስ እና ከዲስታንስ በላይ ሁሉ ቦታ ተገኝቶ ነው ወይ? በዛ ቦታ ተገኝቶ በምን አወቀ? ያ መጠየቅ ያለበት ይሄ ነው። መንፈስ ቅዱስ ከሁሉንም ይገልጥላል። ምድር ማለት እኮ እኛ እንደምናየው ማለት በጣም ማለት ለጻድቃን ከሆነ እግዚአብሔርን ሲያዩ እሱ ደግሞ ሁሉን ነገር ያሳያቸዋል። እሺ ቶምዬ፣ ግን አሁን ይሄን ክፍል ለምን አነሳኸው? ኦምኒ ፕሬዘንስ ሲነሳ ይሄን ክፍል ለምን አነሳኸው? እያልከን ያለው ኤልሳ በሁሉ ስፍራ ተገኝቷል እያልከን ነው
ማለት እንደ ምሳሌ እየነገርኳቸው ነው። እንደ ምሳሌ ምሳሌው ምንድነው ነው? ምሳሌው ምንድነው? ምሳሌው ኤልሳ ምንም ከዛ ፕሬዘንት ባይሆንም በዛኛው እየተደረገ ያለውን ነገር ያውቅ ነበረ እያልኩ ነው። እሱ የሚያሳየው ኤልሳ በሁሉ ስፍራ መገኘቱን ነው። ማወቁ ምንድነው ታዲያ? አይደለም አንተ ያለውን ማወቁ። አዎ ወይ አይደለም በላይ በሁሉ ስፍራ ኤልሳ መገኘቱን ነው የሚያሳየው ወይ? በሁሉ ስፍራ መገኘት ምን ማለት እንዳልሆነ ነው የሚያሳይህ። አሁን እዚህ ላይ ምን ማለት እንዳልሆነ ማለት ያነሳው በሁሉ ስፍራ መገኘትን ምን ማለት እንደሆነ ልታሳየን መሰለኝ። እና አሁን ኤልሳን አነሳኸው ከነርሱ ጋር ፊዚካሊ ያልነበረም አልከን። እሺ አለን። በሁሉ ስፍራ መገኘቱን ልታሳየን ነው ወይ ስንልህ ቀጥታ መልስ እየሰጠህን አይደለም። ለምን አነሳኸው? ለዚህ ጉዳይ አነሳሁት በለን። እሺ እየነገርኩህ እኮ ነው ቢኒ። ይሄ እንዳለ ሆኖ ራሱ ቢኒ እንትና ሳሙኤል ከሳውል ጋር የተነጋገረው ስለ ኤልሳ ተገኝቷል ወይ? ምን ትለዋለህ አንተ? እኔ አሁን የኔ እኮ ጥቅስ እኔ እኮ አላነሳሁትም፣ አንተ ነው ያነሳኸው። ቆይ ወንድሜ ቶም ኤልሳ በሁሉ ስፍራ ተገኝቷል ወይ? አዎ ወይ አይደለም በለኝ። ግዴታ ኢምፕሬዘንት ይኸውልህ፣ ፕሬዘንት በዛኛው ባይሆንም በጣም ሲምፕል ቶም፣ ሲምፕል በጣም ሲምፕል አድርገው። አይዞህ እንትን አትበል፣ አታጨናንቀው፣ ወይንም አንተም አትጨናነቅ። ሲምፕሊ አሁን ይህን ጥቅስ አንስተህ ስታሳየን ኤልሳ በሁሉ ስፍራ ተገኘ እያልከን ነው ወይ? ከዚህ ጥቅስ መሰረት ተነስቼ ኤልሳ ይኸው በሁሉ ስፍራ ተገኝቷል እያልከን ነው? እንትን እያልኩ ነው። አሁን እንደዛ እንደውልህ ማየት ይችላል። አሁን መኖር እያልከን ነው ወይስ አይደለም? ቤኒ በቃ ተው፣ ከዚህ በላይ እናስጨንቀው። ተው በቃ ሁለቱን በቃ ተው ብራዘር፣ ተው አልኩ በቃ። እኛ አንተን ማስጨነቅ አጀንዳችን አይደለም። ኦኬ ክፍሉን ምናልባት አድመጣ እኮ እሱን እንንገርህ በደንብ ነው እያልኩት ያለሁት። ኦኬ ሚዩት አድርግና አሁን ስማን፣ በቃ አላስጨንቀህ፣ በደንብ ስማኝ። የፈለግከውን ጥያቄ ጠይቅ፣ እዛ በዚህ ክፍል ላይ የተጠየቀው ማለት ለምሳሌ አሁን ልብ ብለህ ስማኝ ቶሚ። እሺ ልብ ብለህ ስማኝ። አሁን ጥያቄ አንጠይቅህም፣ አንተው ነው ራሱን ክፍሉን የጠቀስከው። ሳሙኤልና ሳኦልም ጋር ብለሃል። ከየትኛውም ቦታ ላይ የምታነሳቸውን አሁን ተከታትለን ሄደን ብንጠይቅህ አሁን ልክ እንደተነሳ አባ ገብረ ኪዳን እንዳለው ሶሪ ቢኒያ ወንድምነት ኦኬ፣ ቅድም አባ ገብረ ኪዳን እንዳሉት ማርያም ክንፍ አላት፣ በሁሉ ቦታ ትገኛለች፣ በሁሉ ቦታ ትደርሳለች ብለው እንዳሉት ሙሉ በኩል ላይ ሆና ልክ አምላክ በሁሉ ቦታ እንደሚገኝ እንደዛ አድርገው እንደተናገሩት አይደለም። ኤልሳ ከጊያዝ ጋር የነበረበት ማለት ነው። ታዲያ ኤልሳ በምን አወቀ? ያወቀው ኤልሳ ባይዘው እዚህ ጋር እንዳወቀው ሁሉ ሌላ ቦታ ላይ ደግሞ ያላወቀውን ላሳይ። ለምሳሌ ካላወቀው ልጀምርልና ያወቀው ጋር ልምጣለህ። ኦኬ ያላወቀው የሱናማዊቷን ሴት ታውቃታለህ ወንድማችን? አንድ የሱነም ሴት ነበረች። ታውቃታለችን? የሱነም ሴት አላውቃትም። አታውቃትም። ክፍሉ ምዕራፍ 4 ላይ አለ። አንተ ምዕራፍ 5 ነው ያነበብከው። ኦኬ ምዕራፍ 5 ሶርያውያንን ተከታትሎ ሄዶ ጊያዝ ልብስና ብር ወርቅ ሲቀበል ኤልሳ ጊያዝ ከሶርያው ንጉሥ የጦር ጀነራል ከንዕማን ጋር የመጡት ባሪያዎች ላይ ከእነሱ ላይ ብርና ወርቅ ልብስ እንዴት የወሰደበትን እንዴት እንዳወቀና እዚህ ደግሞ እንዴት ካለማወቁ ልጀምርልህ። ኤልሳ እንዴት እንደማያውቅ እግዚአብሔር ሲገልጥለት ብቻ እንደሚያውቅ እግዚአብሔር ካልገለጠለት እንደማያውቅ ነቢይ ስለሆነ አዎ ቴንክ ዩ ሎርድ የአባቶቼ የነቢያት አምላክ ያንን ሚስጥር የሚገልጥ አምላክ በኤልሳ ላይ አለ። ሚስጥሩን የሚገልጠው አምላክ ካልገለጠለት በስተቀር ኤልሳ ነቲንግ ምንም አያውቅም። ኤልሳ ሙሴም ነቲንግ ነው ምንም አያውቅም ጌታ ካልገለጠለት። እግዚአብሔር ለባሪያዎቹ ብቻ ሚስጥርን ሲገልጥላቸው ነው የሚያውቁት። ዳንኤል ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ ብሏል። ቴንክ ዩ የአባቶቼ የነቢያት አምላክ ኦኬ። እሱ ሚስጥርን ለዳንኤል ሲገልጥለት ናቡከደነጾር ያየውን ሚስጥር ማነው ህልም ሁሉ ፈታለት ማለት ነው። ኦኬ እዚህ አንድ ሱነም ሴት አለች። ኦኬ ምን አለች ክፍሉ? በጣም ሱነም ነች እና አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራም ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር ይላል። በጣም ጌታ ይባርካት እቺ ሴት። እንዲህ አይነት አገልጋይ አግኝታና እንጀራ ብላ ምትል
የዘንድሮቹ እንኳን ስንገባ እኮ መጽሐፍ ቅዱስ ነው የሚያመጡልን፣ እንጀራ አይደለም የሚሰጡን። በመጀመሪያ የራበውን አገልጋይ መጽሐፍ ቅዱስ አምጥታ ጸልይ የጌታ ሰው ትላይ እንጀራ ስጩ እህትዬ አገልጋይ በል በትክክል ጥሪ የደረሳቸውን እንትን መጽሐፍ ቅዱስ አምጥታችሁ እጃችን ላይ አትስጡ። በመጀመሪያ አገልጋይ ሲመጣ እግሩን እጠቢ እስኪ የጌታ የሆንሽው እህቴ እስቲ የጌታ ሰው ጸልይ ብላ መጽሐፍ ቅዱስ ታመጣለች። ሰውየው እርቦት ይሁን ጠምቶት ይሁን ምን ይታወቃል? አይ እቺ ሴት ግን ጠማኝ ራበኝ አላላትም፣ ግን እንጀራን ያቀረበችለት ተሰምቷል። እኛ ቤት ጴንጤው ቤት እያልኩ ነው ያሉት። በየሰው ቤት ሁሉ ስንሄድ በመጀመሪያ ክፋት የለውም እኮ አገልጋይ እርቦት ጠምቶት ደክሞት ሊመጣ ይችላል። ቡና ፈልጎ ጫወታ ፈልጎ እግረ መንገዴ በኦርቶዶክስ ቤተክርስቲያን ብትሄዱ በመጀመሪያ ጠላ ነው የሚያቀርቡላቸው። እኛ እንኳን እስቲ ቢያንስ ጠላ እንኳን ይቅር ጆልጁስ በጥበጣችሁ አታቀርቡልንም? ኮካ እንኳን ኤርሚያስ እናገራለሁ። በጣም ብዙ ወንጌላውያን በጣም ብዙ ፓስተሮች በዚህ ጉዳይ ተጎድተዋል። አንቺ ታመጭና የጌታ ሰው እስኪ ቁጭ ብለህ ቁጭ ትላላችሁ። ቡና አፍሉለት እህትዬ። የእኛዎቹ ቤተሰቦቼ ጴንጤዎች ተሰምቷል። እህቶች እንጀራን ያቀረበችለት እስቲ የጌታ ሰው ሲጸልይ አላለችው። ካበላችሁ ካጠጣችሁ በኋላ ግን ይጸልይ። እሺ ልለፈው። ኦኬ ዛኮ እናቴ አባቴ ጉሮሮት እንዳይደርቅ ተብሎ ምን እሺ ለባሏ ምን አለችው ደግሞ? ይኸውልህ በጣም የተመሰገነች ሴት ነች። አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች። እንጀራ ይበላ ዘንድ ግድ አለችው። ግድ ትበላታለህ ብላ ማለት ነው። ደስ አትልም? እቺ ምን አይነት የተባረከች ሴት! በግድ ነቢይን በግድ እንጀራ የምታስበላ ትበላለህ። አጭርና ግልጽ ነው አለችው። አንተ ጌታ ሰውን ኬት ታመጣዋለህ? እውነት ነው። በሮቹን አርዶ የወጣ ነቢይ እኮ አልኩህ። የአባቶች አምላክ እርዳኝ አባዬ፣ ውስጤ እንዴት እንደሚፍለቀልቅብኝ። ነቢይ እኮ አልኩህ። ነቢይ በግድ ትበላታለህ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። አየህ፣ በሚቀጥለውም ቀን ስትመጣ በዚህ ስታልፍ ሁሉ ቀና እንጀራ ብላ ፈቀደችለት። ኦፕን ነው የእኛ ቤታችንም ልባችንም ክፍት ነው እንደማለት ነው። ለባሏ ይህ በእኛ ዘንድ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ብላ ነገረችው። አየህ፣ ለባሏ ሁሉ ጭምር ማን ነው ብሎ እንዳይላት። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝን እናኑርለት አለችው። ወደ እኛም ሲመጣ ወደዚያ ይገባል አለችው። ቤት ሩም አዘጋጀችለት ማለት ነው። እንደዚህ የእግዚአብሔርን ሰዎች እንደዚህ የተቀበሉ ሰዎች ልጅ አልነበራትም፣ ልጅ ሰጣት። ልጇ ቢሞት ልጇን አስነሳላት መድኃኒዓለም። አየህ እንዲህ ስትቀበል ጌታ የጎሪጥ እኮ እያየህ ማለት ነው። እኔ ኤርሚያስ ያናድደኛል፣ ያስቀኛል። ከተምታታውብህ ዳርያስ አለየልህም ማለት ነው። ገና የኤርሚያስ ጉዳይ ገና አለየልህም። አንድ ቀን ወደዛ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ ይላል። እረፍ ብለዋለች፣ በቃ ፈቀደችለት። ጊያዝንም ሎሌውንም ጊያዝንም ይህችን ሱናማዊት ጥራት አለው። በጠራትም ጊዜ በፊቱ ቆመች፣ መታ ነቢዩ ፊት። እርሱም እነሆ ይህን ሁሉ ሐሳብ አስበሽልኝ፣ አሁንም ምን ላድርግልሽ አላት። ለንጉሱ ወይስ ለሰራዊት አለቃ ልንገርልሽ በላት አለው። ንጉሱ ይሰማዋል። በዛን ዘመን የነበረው ልብ በል። ልንገርልሽ እንደ የመሬት ጉዳይ ምናምን ነገር ካለ ወይስ ምን ብሎ ሲላት፣ እርሷን እኔ በወገኔ መካከል ተቀምጫለሁ ብላ መለሰችለት። አይ ችግር የለውም እሱ ይሄ ጉዳይ አያሳስበኝም ነው። እርሱም እንግዲህ ምን እናድርግላት አለው። ከጊያዝ ጋር ምን ላደረግችል እንጀራ ለበላችኝ፣ ይህንን መተኛ ማረፊያ ቦታ ለሰጠችኝ ሴት ምን ላድርግላት ብሎ ከጊያዝ ጋር ያወራ። ጊያዝም ልጅ የላትም፣ ባሏም ሸንግሏል። የአባቶቼ አምላክ ብሎ መለሰለት። ሽማግሌ ነው ባሏ፣ ግን ልጅ የላቸውም። እርሱም ጥራት አለው። በጠራትም ጊዜ በደጅ ቆመች። እርሱም በሚመጣው ዓመት ሃሌሉያ በሚመጣው ዓመት በዚህ ወራት፣ አሁን እሱ ቆሞ ከእሷ ጋር በሚያወራበት ወራት ማለት ነው። መጋቢት ከሆነ መጋቢት እያላት ሃሌሉያ። እንዲህ ነው ትንቢት። አየህ፣
እንዲህ ነው ትንቢት። በጓሮ በኩል ወጣው፣ ቆርቆሮ በር ነበር ቤታችሁ። ከዛ አልጋ ላይ ወጣው። ዳር ያዝ እኮ ነው ብዬ የምልህ አንተ ሰውዬ፣ አንተ ሰው አልጋ ላይ የምትወጣው በጓሮ በኩል የሚገባ ሌባ። ሌባ ማለት ሌባ፣ ወንበዴ፣ ቆንጭዬ ወንበዴ። መገለጥ ብለህ ይህንን ታወራለህ አይደል? አርቲ ቡርቲ የሆነ ወረ በእናንተ ቤት መጣው፣ በጓሮ በኩል ገባው፣ ቤታችሁ የቆርቆሮ አጥር ነው አይደል ብለህ ትላታለህ። ኢትዮጵያ ሀብታሞች እኮ ናቸው በቆርቆሮ እንደሚያሳጥሩ። ሚዲየም ዋናው ሀብታሞቹ በግንብ ነው፣ ሚዲየሙ በቆርቆሮ ነው። እኛ ቤት ቆርቆሮን ብርቅ ነው ብራዘርዬ። ቆርቆሮ አጥር ነበራችሁ ምናምን ነገር ብለህ አንተ ይሄን ቆርቆሮ የሆነ እውቀት ለመናገር ማለት ነው። በመገለጥ በጣም ነው እኮ ማምነው አልኩ። መንፈስ ቅዱስ በጸጋ ስጦታ በጣም ነው ማምነው፣ በጣም እኮ ነው ማምነው ብዬ የምልህ ብራዘር። ሲያመጣው ይሰራብኛል እኮ አልኩ። ከሌለ ዝም ብለህ እግዚአብሔርን ቃል ተናገር። ሲናገር ግን በሚመጣው ዓመት አላት፣ በዚህን ወራት ሃሌሉያ ወንድ ልጅ ትታቀፊያለሽ አለ። አየህ፣ ጾታው ወንድ፣ ወራቱ አልተጠቀሰም እንጂ በዚህን ወራት ማለት እንግዲህ ወይ በአቢብ ወይ በምናም ነገር በኒሳን በእነሱ ወራት አቆጣጠር፣ ዓመቱም ደግሞ ዓመት ነው። በዚህን ዓመት ወንድሜ እንዴት ነው? ሚዩት አድርጌያለሁ። ካልሆነ ቢኒያው እታች አውርዶ ተናገር ብዬ ስላልተናገርክም አሁን የእግዚአብሔርን ቃል ስናገር ዝም ብለህ መስማት ነው። ቴንክ ዩ። እዛ ክፍል ላይ ነው ስብከት ነው። አየህ እዚህ አሁን እመቤት የማርያም በዚህ ጋር ወርዳ ብሎ የሚል ይሄን ቶፈርቶ አርቲ ቡርቲ የለም። እዚህ የእግዚአብሔር ቃል ነው የሚሰበከው። እሺ ቢኒያው በደንብ ተዘጋጅ። ቶሚዬ ከደከመህ መውረድ ትችላለህ። መልሱን እንድመልስል ከፈለክ ቃሉ ተያይዞ እዚህ ጋር እንዴት እንዳላወቀና ሁለተኛ በአምስተኛው ምዕራፍ ላይ ደግሞ እንዴት እንዳወቀ አሳዋቂው ማን እንደሆነ ልነግርህ ነው። ታገስ ብትታገስ ዘመንህን የሚለውጥ እውነት ነው የምነግርህ። ልብ በል፣ የእግዚአብሔር ቃል ነው የሚነገረው። ኦኬ ድርሳነ ማርያም አይደለም የሚነበበው። ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻ ትለምንሃለሁ አለችው። ሴቲቱም ጸነሰች፣ በዚያን ወራትም በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። አየህ ማን እንዳላት? ኤልሳ እንዳላት። ይሄ ነው ነቢይ ማለት። ይኸውልህ ነቢይ ማለት እንደዚህ ነው። አየህ እግረ መንገዴን እመቤት የልካኝ ቢህ በኩል ታልባለህ ብለዋል እና ብላለችና ምናም ብለው የሚሉ አሉ። እዛኛውን ቤት የሚቃዡ። ወለደች፣ ሕፃኑም አደገ። አንድ ቀን ያህል አጫጆች ወዳሉበት ወደ አባቱ መጣ። አባቱም ራሴን አለው። እርሱም ሎሌውን ተሸክመው ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። ምን ላወራ ነው? ኤልሳ እንዴት እንደማያውቅ ጌታ ሲገልጥለት ብቻ እንደሚያውቅና ምዕራፍ 5 ደግሞ እንዴት እንዳወቀ ልነግርህ። ኦኬ በጉልበቷም ላይ እስከ ቀትር ድረስ ተቀመጠ። ብላቴ ነው አመመው። አየህ ላጨዳ ሄዶ ነበር ከአባቱ ጋር ተከትሎ አመመኝ ብሎ ሲል ወደ እናቱ ላከው አባትየው። ከዛ መጥቶ ቀን ሙሉ ዛተ በጉልበቷ ላይ ተቀመጠ። ከዛ መታም በእግዚአብሔር ሰው አልጋ ላይ ያጋደመችው። ማለት ተቀመጠ፣ ሞተ። ወዲያው እዛው እግሯ ላይ ደረቀ ማለት ነው፣ ሞተ ልጇ። ከዛስ ወጥታም ይላል ሰገነት ማለት ላይ ፎቅ ላይ ስለሆነ ማለት ነው። አወጣችሁና ሬሳውን ይዛ ታቀፋ ይሁን ጎትታ አልተጻፈም፣ ግን ታቀፋ ይመስለኛል በእግዚአብሔር ሰው አልጋ ላይ ያጋደመችው። ሬሳን ያክል ነገር። ምን አይነት ጀግና ሴት ነች እቺ ሴት! አንተ ምን አይነት የተባረከች ናት! ወይ እኛ ብንሆን ጎረቤት ደራሷ ላይ ልጄ አቤት እኔ በቀደሙ ነበር ምንለው። እሷ መጨጭ ብላ አልጋው ላይ ነብዩ ላይ ያጋደመችና በሩን ዘግታበት ወጣች። ነብይ አልጋ ላይ አስተኝታ የምትገርም ሴት ነች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለች። ሄዳ እንኳን ለባሏ እንኳን አልነገረችው። ባሏን ጋሽዬ እንኳን አሁን ስንቱን ሴት እዚህ ላጣላ ነው ደግሞ ነው ብቻ ምትለው አቶ ከሌሚ የልጁን አባት ጠርታ አባ ከተማ ብላም ጠርታው ሊሆን ይችላል። ይሄ ነው ብቻ ለባሏ ልጁ እንደሞተ እንኳን አልተናገረችም። አይገርምም? ጸጥ ብላ ሬሳ ነቢይ አልጋ ላይ አስተኝታ ዘግታ የምትወጣ ሴት። እሱም ደግሞ መባቻ ወይንም ሰንበት አይደለ ለምን ዛሬ ትሄጃለሽ አላት። እሱም የሚያውቀው በመባቻና በሰንበት ነው ወደ እግዚአብሔር ሰው የሚሄደው። ጌታ የሚፈለገው በመባቻ በሰንበት፣ በሌላ ቀን አይፈለግም አይደል? ሃይማኖተኛ ነው ሰውየው፣ እንደሷ የእምነት ሰው አይደለም። አህያውንም አስጭና ሎሌውን ንዳ ሂድ፣ እኔ ሳላዝህ አታዘገኝ አለችው። እርሱም ሄደች፣ እንዲሁም ሄደች ወደ እግዚአብሔርም ሰው ወደ ቀርሜሎስ። ቀርሜሎስ ነበር እዚህ ጋር የነበረው። ዶታይንም ይቀመጥ ነበር፣ ቀርሜሎስም ይቀመጥ ነበር። ኤልያስ በቀርሜሎስ ነበር የሚቀመጠው፣ ኤልሳም በቀርሜሎስና አንዳንዴም በዶታይን ይቀመጣል። ዶታይን የሚባል ቦታ ላይ ማለት ነው።
ኦኬ መጣ። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ጊያዝን እነኋት ሱናማይቱ መጣች አለው። አወቃት ከሩቅ ሲያያት። ተቀበላትም ዘንድ ፍጠን ሩጥና በደህናሽ ነው? ባልሽ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለችው ለጊያዝ። ደህና ነው? ሬሳ ቤት አስቀምጠሽ ነው ደህና ነው የምትለው? እሱ አያውቅም ጊያዝ አይደለም ራሱ ኤልሳ አያውቅም ሬሳ ቤቷ እንዳስቀመጠች በዚህ ሰዓት። ወደ ተራራውም ወደ እግዚአብሔር ሰው በወጣች ጊዜ እግሮቹን ጨበጠች። ጊያዝም ሊያርቃት ቀረበ። ራቂ ደግሞ የነቢዩ ንግር ልትይዢ በዛ ፈቅበይ እዛው ጋር ቁሚ ብሎ ሊላት ማለት ነው። ከዛ የእግዚአብሔር ሰው እንዳላት ያት ሃሌሉያ የኤላሻ አምላክ የኤልሳ አምላክ አባዬ ክብር ለመንፈስ ቅዱስ ይሁን። የእግዚአብሔርም ሰው ነፍሷ አዝናለችና ተዋት። ከዛስ እግዚአብሔር ያንን ከኔ ሰውሮታል አልነገረኝም አለ። እግዚአብሔር ከኔ ሰውሮታል አልነገረኝም። ኤልሳ የሚያውቀው እግዚአብሔር ሲነግረው ነው ማለት ነው። አዎ ካልነገረውስ ኤልሳ አያውቅ 4 ነጥብ። ሙሴ አያውቅም 4 ነጥብ። ጳውሎስ አያውቅም 4 ነጥብ። ኤልያስ አያውቅም 4 ነጥብ። ሳሙኤል አያውቅም 4 ነጥብ። ነቢያት አያውቁም፣ ሐዋርያት አያውቁም። እግዚአብሔር ካልነገረን ኤርምያስ አያውቅም፣ ዳንኤል አያውቅም። ማንንም ጥራ፣ ማንንም አያውቅም። ማንም አያውቅም። እግዚአብሔር ያንን ከኔ ምን ብሎታል? ሰውሮታል፣ አልነገረኝምም አለ። ኦኬ የልጇን ሞት እንዴት አያውቅም? ነብይ አይደለም እንዴ? ነብይ ነው። ለምን አላወቀም? መንፈስ ቅዱስ እግዚአብሔር አልነገረውም። አየህ፣ አልነገረውም። ለምን አልነገረውም? እግዚአብሔር ከኔ ሰውሮታል እኮ አለ። በቃ እሺ፣ እዚህ ጋር ያላወቀው እግዚአብሔር ሰውሮት ነው። እዚህስ ጋር ያወቀው ወንድማችን ሚዩት አድርገው። አቤት አቤት፣ አቁነጠነጠ አይደል? እዛ ቤት የህይወትን ቃል ስለማይሰብኳችሁ በጣም ተናል አይደል? ይመስለኛል። እዛ እኮ እናቴ በዛት ዕለት አይረፈ እንትና እናታቸው ከአባታቸው እንትና ብሎ ካለ በኋላ ይማረን ነው ይሳለ ነው ይቀበነ ነው የሚል በቃ አለቀ። እዚህ የህይወት ቃል ነው ብራዘር፣ የህይወት ቃል። እሺ ከዛ ምን አለው? ኦኬ እዚህስ ኤልሳ በምን አወቀ? ይቅርታ እንዴ፣ እዚህ ጋር ምን አለ? ንዕማን ስጦታ ይዞ መጥቶ ነበር ለኤልሳ። ኤልሳ አልቀበልም አለ እና ተፈውሰሃል፣ በቃ ወደ ቤት ግባ አለው። ይዘህ ሂድ። ከእስራኤል ጭነት 4 ምናምን የሆነ ጭነት ብቻ ጭነት አፈር ይዤ ልሂድ ትችላለህ አለው። ከእስራኤል ትችላለህ፣ ከአንተ ግን የመጣውን እዚህ እኔ ጋር ስጦታ ብለህ አራግፋት ሄድ። የእግዚአብሔር ሰዎች ብድራታቸው ከእግዚአብሔር ነው። እግዚአብሔር እንኳን ሰውን ካስነሳላቸው ሰው ነው የሚያስነሳላቸው። በራሳቸው ፈቃደኝነት ሰውን ያስነሳላቸዋል። ካልሆነስ ከሰው እንኳን ከጠየቁ በጽድቅ ነው የሚጠይቁት፣ ቀጥታ ማለት ነው። አሁን እዚህ ክፍል ላይ እዚህ ምዕራፍ 4 ላይ ስታዩ እዚህ ከነቢያት ወገን ልጆች አንድ ሴት ነበረች እና ባሌ እግዚአብሔርን ይፈራ ነበር። ባሪያ እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ባለ ዕዳ ልጆቼን ባሪያዎቼን አድርጎ የወስዳቸው ዘንድ ወጥቷል ብላ ወደ እግዚአብሔር ሰው ጮኸች ይላል። ከነቢያት ልጆች ነው። የእግዚአብሔርን የሚፈራ አንድ ባሪያ ነው። ከነ ሚስቱና ከነ ልጆቹ ጭምር ይኖር ነበር። የሚበላው አቶ በብድር ተበድሮ ነበር የሚበላው። እየሰማኝ ነው ወንድሜ? እየሰማኝ ነው? የማንንም ወሮ በላ እናንተ ትቀልባላችሁ። በጽድቅ የሚያገለግሉ ታስርባላችሁ። ከጥንት ጀምሮ በእግዚአብሔር ታሪክ ውስጥ ይሄ ነው ያለው። ጳውሎስ በአዲስ ኪዳን ቤተክርስቲያን የተራበ ሐዋርያ ነው። ቤተክርስቲያን ጳውሎስን ታስርባለች። እስራኤል የብሉይ ኪዳን ቅዱሳን ነቢያትን አስርባለች። እነ ኤልሳ ከአሕዛብ መንግስታት ነው የበሉት። ከአሕዛብ መንግስታት፣ ከአሕዛብ ሴት። ዛሬማ ነገር ብሎኛል ብራዘርዬ። እና በዕዳ እየተበደረ ነበር ይበላ የነበረው። ባለ ዕዳ ልጆቼ ሊወስድብኝ አለ። የእግዚአብሔር ሰው ሆኖ ተበድሮ ይበላል። ምን ያድርግ? አይሰጥማ። እስራኤል ቆልፎ ነው የሚበላው፣ ቆልፎ ይበላል።
ኦኬ የምዕራፍ 5 ኦኬ የወንድማችንን ጥያቄ እዛ ጋ ለምን አወቀ? እዚህ ጋር ለምን አላወቀ? በዚህ ምን አለ? ጊያዝ ንዕማንን ተከተለው፣ ንዕማንንም ተከተለው። ንዕማን ወደ እርሱ ሲሮጡ አየው ጊዜ ሊገናኘው ደረሰ። ወርዶም ሁሉ ደህና ነው አለው። እርሱም ደህና ነው አለ። አሁን ከነቢያት ወገን የሆኑ 2 ጎልማሶች ከተራራማው ከኤፍሬም ሀገር ወደ እኔ መጥተዋል አለው። ጊያዝ እኮ ነው ይሄን ያለው። ኤልሳ በዚህ ሰዓት የት ነው ያለው? በሰገነቱ በቤት ውስጥ ሆኖ ማለት ነው። ወደ እኔ መጥተዋል አለ። ውሸቱን እኮ ነው። ጊያዝ ውሸታም ቀጣፊ አልኩ። አልመጡም እኮ መጥተዋል አለ። አንድ መክሊት ብርና 2 መለወጫ ልብስ ተሰጣቸው ዘንድ እለምንሃለሁ ብሎ ጌታዬ ላከኝ። ኤልሳ ላከኝ አለው። አላከውም እኮ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ሳይልካው ላከኝ። ሳይመጡ መጡ ብሎ ማለት ቆንጅዬ ውሸታም አልኩ። ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለው። ግድም አለው። ሁለቱንም መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎቹ አስያዘ። እነርሱም ተሸክመው በፊቱ ሄዱ። ወደ ኮረብታውን በመጣ ጊዜ ከእጃቸው ወስዶ በቤት ውስጥ አኖራቸው። በቃ አምጦት እዚህ ድረስ ተሸከማችሁ፣ ቴንኪው ጌታ ይባርካችሁ አይነት የእስራኤል አምላክ ብርክ ያርጋችሁ ብሎ ምናምን ነገር ብሎ ከዛ ወስዶ ኤልሳ በዚህ ሰዓት የት ነው ያለው? በሰገነት ውስጥ። በልቡ ከኤልሳ ጋር ነው፣ በአካሉ ግን የት ነው ያለው? ሰገነት ላይ እዛው በቤቱ ና ብሎ በቃ ማንም አያይም፣ ኤልሳም አያይም፣ እዛ ቤት ውስጥ ነው ያለው። በቃ በዚህ በኩል ላሽ ለምን አልልም ብሎ አይነት ነገር ማለት ነው። የከተማ ጩሉሌ ነው የሚመስለው። ጊያዝ በቤት ውስጥ አኖራቸው። ሰዎቹንም አሰናበተ። ሂዱ በቃ ሂዱ ወደ ሀገራችሁ፣ ሳይ ጎሽ 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 እስራኤል አምላክ ብርክ ያርጋችሁ፣ ሳይ እኔ ልጆች ምናምን ነገር እያለ ሄደ ማለት ነው። እነሱም ሄዱ። ታዲያ ምን ሊያደርጉ ይችላሉ? እርሱ ግን ገብቶ በጌታው ፊት በኤላሻ ፊት ማለት ነው፣ ፕሮፌት ኤላሻ ፊት ቆመ። ኤልሳም ጊያዝ ሆይ ከወዴት መጣህ አለው። እንደዚህ ነው ቅጭቅጩ ማውራቴ ነው። ጊያዝ አቤት አቤት ጌታዬ። በድሮ ዘመን እንደዚህ ይባላል። ሳራም ባሏን ጌታዬ እያለች ትጠራ ነበር። አቤት አለሁ የእግዚአብሔር ሰው እንዴት ነህ? ምን ልስጥ? ውሃ ነው? ምን ፈለግ? ያለ ማለት ይጥመለመላል። እዛ ሌባ በዚህ ታላቅ ነብይ ፊት አቤት አቤት የሰው ድፍረቱ፣ አቤት የሰው ድፍረቱ። ጊያዝ ሆይ ከወዴት መጣህ አለው። ከወዴት ነው የመጣው? አሁን እርሱም እኔ ባሪያህ ወዴትም አልሄድኩም አለ። ከየት ነው የመጣው አለው። ኧረ እኔ እኮ አንተ ከየት ነው የመጣው? ኧረ እኔ የትም አልሄድኩም፣ ከየትም አይደለም የመጣው፣ እዚሁ ነበርኩ። ብሉይ ኪዳን እኮ ስለሆነ ብራዘር እንደኔ ከዘራውን ቢያነሳ ራሱ ኤልሳ ይፈረድበታል እንዴ? የትም አልሄድኩም። እርሱም ኤልሳ ያ ሰው ከሰረገላው ወርዶ ሊቀበል በተመለከተ ጊዜ በመስኮት አጮልቄ አይቼህ ነበር እንዴ ነው ያለው? አይደለም። ያ ሰው ከሰረገላው ወርዶ ሊቀበል በተመለሰ ጊዜ ያ ሰው የተባለ ማለት ንዕማን ማለት ነው። ንዕማን ከሰረገላው ወርዶ ሊቀበል በተመለሰ ጊዜ አብሬህ አጠገብህ አልነበርኩም እንዴ? እኔ እኮ ማለት ሙሉ በኩል ይሄ ነኝ አለ? አላለም። ታዲያ ያ ሰው ንዕማን ማለት ነው። ከሰረገላው የወረደው እሱ ነው። ወርዶ ሊቀበል በተመለሰ ጊዜ ልብህ ማነው? ልቤ ከአንተ ጋር አልሄደምን? ልብ ይሄዳል ማለት ነው። አዎ በመንፈስ መነጠቅ አለ፣ በመንፈስ መወሰድ አለ። ከቦታ ቦታም ይነጥቃል በአካል እንደዚሁ ቁጭ ባልክበት። አሁን እዚህ ቁጭ ብዬ የሰራዊት ጌታ እግዚአብሔር ልግለጥ ብሎ ካለ ራሱ ቶሚ የት ሀገር እንዳለ
ምን አይነት ቦታ ላይ እንደተቀመጠ በምን አይነት ሁኔታ ውስጥ እንዳለ የሰራዊት ጌታ እግዚአብሔር ልግለጥ ብሎ ካለ ለባሪያው ይገልጣል። ራሱ እግዚአብሔር ከገለጠ ይገልጣል፣ ይናገራል ማለት ነው። ይሄ ምን ይባላል? መገለጥ ይባላል። ኦኬ። እና ልቤ ካንተ ጋር አልሄደምን? ብሩና ልብሱን የወይራውንና የወይኑን ቦታ በጎቹና በሬዎቹን ወንዶችና ሴቶች ባሪያዎችን ትቀበል ዘንድ ጊዜው ነውን አለው ይላል። ቆይ እዚህ ጋር ሰውየው ከሰረገላ ላይ ወርዶ ብርና ወርቁን ሲሰጠው ንዕማን ያወቀው በምንድን ነው? ልቡ ከእሱ ጋር አብሮ ሄደው ነው ማለት በመንፈስ ማለት ነው። እግዚአብሔር ለምን እንደሚናገረው ለልብ በትንቢተ ሆሴዕ መጽሐፍ ምዕራፍ 1 ላይ ሲናገር አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ ለልቧ እናገራለሁ ይላል። እኔ አሁን የጌታዬን ድምፅ እሰማለሁኝ። ማንም የፈለግከውን ማለት ትችላለህ አልኩ ብራዘር። ሲናገረኝ እሰማዋለሁ፣ ካልተናገረኝ ደግሞ የተገለጠ ቃሉ አለ። ሲናገረኝ እኔ የጌታን ድምፅ የምሰማው ሁልጊዜ በልቤ ውስጥ ነው፣ በመንፈሴ ላይ ስፒሪቴ ውስጥ ነው የምሰማው። በተገለጠው በሁለቱ ጆሮዬ አይደለም፣ እዚህ ውስጥ ልቤ ውስጥ ነው። ደጋግሜ ካሜራ እያሳየውን እዚህ ማሳየ ልቤ ውስጥ ነው የምሰማው። ንጉሱ እዛ ነው ያለው። ተቀመጥ እንካ የልቤን በር ከፍቼ ላለው ና ግባ ኢየሱስ ጌታዬ ብዬ የፈቀድኩለት ቀን እኔ የገባው። ስለዚህ ዓለም የፈለግከው መንደፋደፍ ትችላለህ፣ መብትህ ነው፣ የተፈቀደልህ ነው። እኔ የአምላክ መንፈስ በውስጥ ያለ ጴንጤ ወገኔ የአምላክ መንፈስ በውስጡ አለ እንዳለ እኛ እናውቃለን። ሌላውስ አያውቅ። ለምዶ የማያውቀው በቃ አያውቅም ብሎናል። ለማሳወቅም መሯሯጥ የለብንም። 14:15 ጌታዬ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። አጽናኝ ማለት ያው በግሪክ ጳራቅሊጦስ ነው ብለው ጽፈውታል እዚህ ጋር። እርሱም ይላል መንፈስ ቅዱስ፣ ይህ አጽናኙ የሥላሴ ሦስተኛው አካል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ዓለም አንደኛ አያየውም፣ ሁለተኛ አያውቀውም። ስለዚህ ዓለም ሊቀበለው የማይችለው የእውነት መንፈስ ነው ካለ በኋላ ነገር ግን ይላል ሃሌሉያ አባዬ ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ አለ። ለዚህ ነው እኔ አውቀዋለሁ የጌታዬን መንፈስ። እዚህ ቁጭ ብለህ የምትሰማኝ እየተከታተልክ ይሄ እረኛ ንግግሩ ምንም ጥሞ አይደለም። ጥሞ ከሆነ እንዲህ ጥምህ ያደረገው ይሄ የተባረከ እግዚአብሔር መንፈስ ነው። የት ነው ያለው? ህይወቴን ተቆጣጥሮታል። ኢየሱስ ጌታዬ ነው ብዬ ከተቀበልኩበት ቀን ጀምሮ የጴንጤዎቹ አምላክ ለካ እውነት ነው። አንተዬ ለካ ሪል ነው። እዚህ በልቤ ውስጥ እኮ ሰማለሁ አልኩ። ሌሊት ለጸሎት ይቀሰቅሰኛል፣ ቃሉን እንዳነብ ይቀሰቅሰኛል። በቅድስናና በጽድቅ እግዚአብሔርን በመፍራት ህይወት እንድኖር ጸጋን ያበዛልኛል። ለወንድሞቼ እህቶችም እንደዚህ ያበዛላቸዋል። አሁን የእውነት መንፈስ በውስጥ ያለ እናንተ ታውቁታላችሁ ነው ያለው። ከእናንተ ዘንድ ስለሚኖር ኤርሚያስ ከአንተ ዘንድ ስለሚኖር በውስጥህም ስለሚሆን አንተ ታውቀዋለህ። ዓለምስ አያውቀውም። እንዲያውቀውም መላላጥ መገባበጥ የለብኝም። ሃሌሉያ የኔ ጌታ ለዘላለም ስም ይባረክ። ቴንኪዩ ሎርድ የኔ ጌታ። ኤልሳ በሱ ውስጥ ስለሚኖር የእግዚአብሔር መንፈስ ቅዱስ እግዚአብሔር የገለጠለትን ያህል አውቋል። ጊያዝ የት እንደሄደ በአካል ሰገነት ውስጥ ነው ያለው፣ ልቡ ግን እዛ ነው ያለው። ከሶርያው ንዕማን ጋር ጊያዝ እየተቀባበለ እያየ ነው። ሴትዮዋ መታ እግሩ ላይ ተደፍታለች ሱናማይቷ። እግዚአብሔር ስላልገለጠለት ግን አላወቀም። ጊያዝ ሊያነሳት ይፈልጋል። ኤልሳ ግን ተዋት፣ እግዚአብሔር ሚስጥሩን አልገለጠልኝም ይላል። እግዚአብሔር ሚስጥሩን ካልገለጠለት የልጇን ሞት ያላወቀው ኤልሳ እግዚአብሔር ሚስጥሩን ስለገለጠለትም ነው መገለጥን ስለሰጠው ጊያዝን ያወቀው ማለት ነው እንጂ በሁሉ ቦታ ተገኝቶ አይደለም። ብራዘር በሁሉ ቦታ የተገኘ ፍጥሩም የለም፣ ሊገኝ የሚችል ፍጥሩ የለም። ለምሳሌ እንደኔ ወንጌላዊ የሆነው ፊልጶስ ሰማሪያ ሄዶ የእግዚአብሔርን ቃል ሰበከና ከዛ የጌታ መንፈስ ደግሞ ነጥቆት ወደ ጋዛ ሰርጥ ወሰደው ይላል። በአካል ነው የወሰደው፣ ነጥቆ ማለት ነው። እሱ የአካል ከቦታ ቦታ ነው የወሰደው። ሰማሪያ ነበር። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ እንዴት እንደነጠቀው ሳይታው ተነጥቆ ጋዛ ላይ ተገኘ። ሃሌሉያ ጋዛ ላይ ተገኘ። ከዛ የኛ አጎትን አግኝቶ ወደ ሰረገላው ቅረብ አለው፣ መንፈስም ወደ ሰረገላው ቅረብ አለው ይላል። ሃሌሉያ
መንፈስም ወደ ሰረገላው ቅረብ አለው ይላል። ከዛስ ነገረው የአባቶች አምላክ አየ ከቦታ ቦታ ይነጥቃቸዋል። ወይ ደግሞ ቴስባዊ ኤልያስ ከገለአድ ወጥቶ ከጌልጌላ ተነሳ ወደ ኢያሪኮ መጣ። ከዛ ወደ ቤተል ማነው ከጌልጌላ ተነሳ ወደ ቤተል፣ ከዛ ወደ ኢያሪኮ፣ ከዛ ወደ ዮርዳኖስ። ልክ እዚህ መካከል ላይ ግን በቤተልና በኢያሪኮ የነቢያት ጉባኤ ነበር። በቤተልም የነበሩ በኢያሪኮም የነበሩ የነቢያት ልጆች ምን አሉት? ዛሬ ጌታህን አምላክ ከአንተ ላይ ይወስደዋል አሉት። ዝም በሉ አውቃለሁ አላቸው ይላል። ከዛ ወደ ዮርዳኖስ ሄዶ ሃሌሉያ የእሳት ሰረገሎች ከፍለዋቸው ኤልሳና ኤልያስ ከተለያዩ በኋላ መጎናጸፊያ ወድቆ ኤልሳ በእሳት ሰረገላ ሲነጠቅ ሲመለስ የነቢያት ልጆች ጠየቁት። አይ የጌታ መንፈስ የአምላክህ ወስዶ በአንድ ጫካ ውስጥ ጥሎት ሊሆን ይችላል፣ ሄደን እንፈልግ ብሎ አሉ። 50 ያህል ሰዎች ማለት ነው። ፍለጋ ዞሩ፣ ይዙር፣ ኤልሳ ተወስዷል። የነቢያት ልጆች ግን እንደሚሄድ እግዚአብሔር ዛሬ ኤልሳና ኤልያስን እንደሚለያቸው ጌታህን ዛሬ እግዚአብሔር ከአንተ ላይ ይወስዳል አሉት። ማገለጠላቸው? እስቲ የአምላክ መንፈስ በሉ። ምክንያቱም የነቢያት ልጆች ናቸው። ሃሌሉያ ሃሌሉያ። የአምላክ መንፈስ የእግዚአብሔር መንፈስ ገለጠላቸው። ስለዚህ የሚያውቁት እግዚአብሔር ሲገልጥላቸው ብቻ ነው። ካላወቁም እግዚአብሔር ካልገለጠላቸው አያውቁም። ኤልሳ እግዚአብሔር ስላልገለጠለት የሱናማይቷን ልጅ ሞት አልገለጠለትም፣ አላውቅም አለ። ጊያዝን አወቀ። ለምን? ልቡ ከሱ ጋር ነበር ማለት በመንፈስ መነዳት አይቶታል ማለት ነው። ይህንን አይነት ደግሞ አገላለጥ እግዚአብሔር ይገልጣል። ለምሳሌ ይሄው ኤልሳ አሁንም ልናገር። ይሄው ኤልሳ በእስራኤል ምድር ላይ ተቀምጦ የሶሪያ ንጉሥ አደጋ ጣዮችን እስራኤልን ሊወጉ ያሉትን ጭፍሮች ሳይልክ በፊት በዛው በደማስቆ ተቀምጦ ሳለ እሱ እዚህ ዶታይን ወይ ቀርሜሎስ ተቀምጦ የሶሪያ ንጉሥ አደጋ ሊጥል እንዳለ ለእስራኤል ንጉሥ አስቀድሞ ይናገር ነበር። ኦ መንፈስ ቅዱስ ለዘላለም ስም ይባረክ። ከዛ እንደውም ሚስጥር እኮ ታወቀበት። ምንድን ነው እኛ መካከል ላይ ከእስራኤል ንጉሥ ጋር የተወዳጀ ሰው አለ እንዴ? ምንድን ነው የሆነ ነገር ስናቅድ በእስራኤል ላይ የሆነ ነገር ይፈርስብናል። ማን ነው ከመካከላችን ከእስራኤል ንጉሥ ጋር ተወዳጅቶ የሶሪያን አገር የደህንነት ሚስጥር እያወጣ ለእስራኤል ንጉሥ ሹክ ያለውማ አለ? እዚህ መካከል ይፈተሽ፣ ፈትሹ፣ አውጫጭኝ ይውጣ አይነት ነገር ሲል አንዱ ከመካከላቸው የለም ንጉሥ ሆይ ቆይ ይረጋጉ፣ ንጉሱ 1000 ዓመት ይንገሱ ይረጋጉ ብሏል። ነገሩ እንዲህ አይደለም፣ ነገሩ እንዲህ አይደለም። የወሎት ንጉሥ ሆይ ነገሩ እርሶ እንደሚሉት አይደለም። እርግጥ ነው እዚህ የምናወራው ነገር እያንዳንዱ ነገር በጠላታችን በምንላት በእስራኤል ሀገር ላይ ሚስጥር እየወጣ ነው፣ ሊክ እያደረገ እየሾለከ እየወጣ ነው። ኦኬ ነገሩ እንዲህ አይደለም። የሆነ ሚስጥርማ እየወጣ እኮ ነው። እንዴት ነው አውጫጭኝ ይቀመጥ ተብሎ ባለ ከኮማንዶቹ ነው ከአየር ወለዶቹ ማን ነው ይሄን ሚስጥር የሚያወጣ? ምንድነው ነገሩ? መካከላችን የገባ ማን ነው? የሆነ ፀጉረ ልውጥ እስራኤላዊ ገብቶ ነው እንዴ? ለምንድን ነው እዚህኛ ደማስቆ ውስጥ ቶም የበሌላ ቀን ነው። ቴንክ ዩ በሌላ ቀን ነው ደማስቆ ውስጥ የተወራውን ወሬ እንዴት እስራኤል ሀገር ላይ ሚስጥራችን ይወጣብናል? ምንድነው መካከላችን ሰው አለ እንዴ ብሎ ሲል የለም። ንጉሱ እርሶ ያላወቁት አንድ ነገር አለ። እስራኤል ውስጥ ነብይ አለ ማለት ያው አምላካቸው እኛ የተራሮች አምላክ ብለን ብንል የሸለቆ አምላክ አይደለም ብለን ብንል በተራራም በሸለቆም የሚሰራ ነው። ግን ብቻ ምን አልፈውት አምላክ አላቸው አይደል? እነኚህ እስራኤላውያኖቹ ከግብፅ ሀገር ባህር ከፍሎ አወጣን ምናምን ነገር እያሉ ብለው የሚሉት ያው እሱ ደግሞ ያውቃሉ በአሕዛብ መንግስታት ላይ ምን እንደተደረገ እና ይሄ አምላካቸው ነብይ አሉ። የእሱን ድምፅ የሚሰሙ አሉ አምላካቸው የሚናገር አምላክ ነው። አዎ አየህ፣ አምላካችን የሚናገር አምላክ ነው። እየሰማችሁ ነው? እዛኛው ቤት ያላችሁ አምላካችን የሚናገር አምላክ ነው። ይህንን እረኛ እዚህ ያወራዋል። በጌታ ምን ወንድሞችና እህቶቻችንን ያወራናል እኮ አልኩ፣ ይናገረናል። በቃሉ ልባችን ሲገልጥ በመንፈሱ በራእይ በህልም ይናገረናል። ሬማ የሆኑ ድምፆች ይመጣሉ።
እነኛ ድምፆች በሁለት ጆሮአችን አይደለም የምንሰማው፣ በውስጥ በልባችን ላይ በመንፈሳችን ላይ ይናገረናል። እና አለ የሆነ ሰው ነብይ ነው ያለው አሉት። እና ይሄ ነብዩ ይገርሞታል፣ አምላካቸው እዚህኛ ሀገር የተወራውን ወሬ ሁሉ ጭምር ይነግራል። እና በዚህ ነው ያወቁት። አዎ እንዲህ ምስጢር ይገልጥለታል ማለት እንኳን ከጊያዝ ጋር ሄዶ ከሰረገላው ላይ ብርና ጫማ ለመቀበል ቀርቶ አይደለም በቤተ መንግስት ውስጥ ደማስቆ ቤተ መንግስት ውስጥ የተመከረውን ምክር የሰራዊት ጌታ እግዚአብሔር ይገልጣል። እዚህ ፕላኔት ላይ በሚኖር ትውልድ መካከል የሰራዊት ጌታ እግዚአብሔር ልግለጥ ብሎ ካለ ራሽያ ምን እየዶለተች እንዳለች፣ አሜሪካ ምን እያወራች እንዳለች፣ የትኞቹም መንግስታት በላቸው ማናቸውም የትኛውም ሰው ምክንያቱም ልይ ብሎ ካለ ምንድነው የሆነ ነገር ላድርግ ብሎ ካለ የሰራዊት ጌታ እግዚአብሔር ልግለጠው ብሎ ካለ ይገልጠዋል አልኩ። ይገልጠዋል። ለምን? እያንዳንዱን ያውቃል።